እዚህ ገዳም አካባቢ ላይ ምንም የሌለበት የሰላማዊ ቦታ ማንኛውም ሰው ሲገባ ለጸሎት እንጂ ለሌላ ኃይል እንደማይገባ ሁሉም ለቤተ ክርስቲያን ግልጽ ነው ለሚመኑም እና እኛ በማናውቅበት ቦታ በምንም በሌሉበት ቦታ ልጆቻችንና ህፃናትን መነኮሳትን ማለት ነው ሁሎችን ጨፈጨፈብን። አዲስ አበባ ላይ ሀገር እየመከረች ነው፣ ምክክር እያደረግን ነው፣ መፍትሄ ልናመጣ ነው እየተባለ ባለበት ወቅት ገዳማት በድሮን እየተደበደቡ ነው። ምክክርን የዓለም አቀፍ ተሞክሮች ምን ይመስላሉ ብሎ ከብዙ ሀገሮች መማር ካልተቻለ ውጤታማ ላይሆን ይችላል። ለምሳሌ የተሳካ ከምትላቸው ውስጥ ሁለት ሀገሮች አንተን በደንብ የምታውቃቸው ማንሳት እንችላለን። ለምሳሌ የቱኒዚያው የቅርብ ጊዜ ስለሆነ እሱ ቱኒዚያ እና ደቡብ አፍሪካ ማንሳት ይቻላል። ቱኒዚያ ግን ያዳናት ይሄ ምክክር ነበር። ቱኒዚያን ከሲቪል ዋር ወይም ደግሞ ከእርስ በርስ እልቂት ታድጓታል። ሳውዝ አፍሪካ ውስጥ ብሔራዊ ምክክር ተደርጓል። ያ ብሔራዊ ምክክር በተለይም ደግሞ ኤንፒ የሚባለው ይሄ የነጮቹ ፓርቲ ማይኖሪቲ ፓርቲ የነበረው እሱ እና ኤኤንሲ የታወቀው ፓርቲ ማለት ነው እና ሌሎች የነፃነት ታጋዮች ሆነው ተሰባሰቡ። እንደሚደረጋቸው ሲሰባሰቡ ኮሚሽን የሚባል አልነበረው። እነሱ ደግሞ የሚያስገርም አደራዳሪም አልመረጡ። ዝም ብለው እርስ በርሳቸው ነው የተሰበሰቡት። ተሰበሰቡና የዚች ሀገር እጣ ፈንታ ምንድነው መሆን ያለበት እንመካከር የሚል ጊቭ ኤንድ ቴክ የሚባለው ወይም ደግሞ ሰጥቶ መቀበል መርህ አድርገው ፕሮፖዛል እያቀረቡ ይሄን ያቀርባል፣ ሌላው ያንን ያቀርባል። ምክክር አደረጉና መጨረሻ ላይ የሽግግር ኮንስቲቱሽን ወይም ህገ መንግስት አረቀቁ። በጣም ጥሩ የሆነ መጨረሻ ላይ ደግሞ በ1994 የምታውቀው ታሪካዊ ምርጫ ተደረገ። ተስማምተው ያ ታሪካዊ ምርጫ ኔልሰን ማንዴላ እንዲመረጡ አደረገ። ዓለም አቀፍ ተሞክሮችን አየን፣ የተሳኩትንም ያልተሳኩትንም አይተናል። አሁን እንግዲህ ወደኛ ጉዳይ እንመለስ። ለምሳሌ በዓለም አቀፍ ተሞክሮ እንደ ኮሎምቢያ እንደ ደቡብ አፍሪካ የመሰሉት በእነዚህ ሀገራት ስኬታማ የምክክር ሂደቶች የተካሄዱበት በመጀመሪያ የሰላም ስምምነት የመፈረምና የፖለቲካ ምህዳሩ የማስፋት ስራዎች ከተከናወኑ በኋላ ነው ያሉት ሰነዶች ያሉት አስረጂ ነገሮች የሚያሳዩ እነዚህ ናቸው። የተኩስ አቁም ስምምነት ተደረገ፣ የፖለቲካ ምህዳሩ እንዲሰፋ ተደረገ፣ ሁሉም ተዋናይ አካሎች እንዲሳተፉ ጭምር የተደረገበት ሁኔታ ነው ያለ። በኢትዮጵያ ግን አሁን ባለው ነባራዊ ሁኔታ በአማራ ክልል ደጋግመን እያለ ነው እናንተ እንኳን እየተነጋገርን ባለንበት ወቅትም ጦርነት እየተካሄደ ነው ያለው። ገዳማት ሁሉ በከባድ መሳሪያ እስከ መደብደብ ደረጃ የተደረሰበት ነው ያለው። በትግራይ ለጦርነት ዝግጅት እየተደረገ ነው ያለው። ከዓለም አቀፍ ተሞክሮ ተነስተን አሁን አስረጅ የሆኑትን ነው ለመጥቀስ የሞከርኩት። ደቡብ አፍሪካም እንደ ኮሎምቢያ ያሉ ሀገሮች ጦርነትን አቁመው የፖለቲካ ኃይሎች በኩል እንዲሳተፉበት አድርገው ነው ስኬታማ ንግግር፣ ምክክር፣ ውይይት አድርገው ለእስካሁኑ ድረስ እንደ ሀገር ሰላም ያሰፍኑት በሀገራቸው። ይሄ ማለት ግን ፍጹም ሰላም ነው፣ ሁሉም ነገር መደላድሉ የተመቸ ነው ለማለት አይደለም። መጀመሪያ ቀውስ እንፍታ፣ በቀውሱ ላይ እንመካከል የሚል ነገር መነሳት አለበት ማለት ነው። እነዚህ ቀውሶች መቆም አለባቸው። ደም መፍሰስ የለበትም። ጦርነት መቆም አለበት ብሎ የምክክር ሂደት ውስጥ መግባት ያስፈልጋል። ድርድር ውስጥ መግባት ያስፈልጋል ማለት ነው። ትግራይ በሚመለከት በትግራይ በፌደራል መንግስት መካከል ድርድር ምክክር መደረግ አለበት። በአማራ እና በፌደራል መንግስት መካከል ድርድር ምክክር መደረግ አለበት። በኦላ በኦሮሚያ በኩል ባለው ምክክር ድርድር፣ በጋምቤላ በቤንሻንጉል በተለይ እነዚህ ከፍተኛ ችግር ያለባቸው ማለት ነው። ይሄ ቀውስ አስተዳደር ይባላል። ይህን የቀውስ አስተዳደር በምክክር ከፈታን በኋላ ምንድነው የምናደርገው? እንግዲህ ይሄ ከተፈታ በኋላ ወደ ሁለተኛው የምክክር አይነት መርሆን ወደ መፈተሽ የሀገረ መንግስት ግንባታ ምን ይምሰል፣ ፌደራል ስርዓቱ ምን ይምሰል፣ መተሳሰሪያ መርሆቻችን ምን ምን ችግሮች አመጡ ወዘተርፈ ከውጭ ወደ ውስጥ ቅድም እንዳልነው እያየን ወደ መሄድ እንችላለን። እና አሁን ምንድነው ዘሎ ቅድም ያልከው ነገር ዘሎ ይሄ ግጭት ማቆሙን የቀውስ ማኔጅመንቱን ክራይሲስ ማኔጅመንቱን ትቶ ዘሎ እዛ ላይ የፌደራል ስርዓቱ ምን ይምሰል እያሉ ጥይት እየዘነበ አዲስ አበባ ውስጥ ቁጭ ብሎ ምክክር ሲያደርጉ ብዙ ሰው ጥያቄ ያነሳ ማለት ነው። እንዲህ ግጭት ደም እየተፈሰሰ መድፍ እየተተኮሰ ነው በዚህ ሰዓት።
ሰላም ጤና ይስጥልን የነጋሪ ቲቪ ተመልካቾች፣ በዛሬ መሰናዶ ከእናንተ ጋር ቆይታ የምናደርግበት ርዕሰ ጉዳይ የሀገር ግንባታና አዲስ አበባ የተሰኘ ነው። አሁን ላይ ብዙ ጥያቄዎች እየተነሳበት የሚገኘውና በሀገራችን ኢትዮጵያ እየተካሄደ እንደሆነ የሚነገርለት ሀገራዊ ምክክር በዓለም አቀፍ ደረጃ ከተካሄዱ ስኬታማና ካልተሳኩ የብሔራዊ ምክክር ተሞክሮች ጋር በማነጻጸር ቆይታ እናደርጋለን። በዚህ ርዕሰ ጉዳይ ደራሲና የፖለቲካ ተንታኝ ገለታው ዘለቀ አብረን ቆይታ ያደርጋል። እስከ መሰናዶ ፍጻሜ ድረስ አብራችሁ ልትቆዩ የምጋብዛችሁ እኔ ይድነቃቸው ከበደ ነኝ። ጤና ይስጥልኝ ወንድም ገለታው፣ እንዴት ነህ? ሰላም ነህ ወይ? ደህና እግዚአብሔር ይመስገን። እንዴት ነህ ወንድሜ ይድነቃቸው? እንደምን ሰነበት? እግዚአብሔር ይመስገን። እንዴት ነህ? ከሰሞኑ እንግዲህ ይሄ ምክክር በእጅጉ ይዞናልና መሀል ላይም እንግዲህ አንድ ሳምንት ያህል በነጋሪ ቲቪ ጠፋ ብለሃል። ሄድክ እንዲ ወደ ምክክሩ? እኛ ደግሞ ሌላ ምክክር ይዘናል እኮ አሁን በዚህ በይኸው ከእንተ ጋራ የበቀደም ያሬድ ጋር እንደ ምክክር ስታደርጉ አየሁና ምክክሩ እንግዲህ በተለያየ መንገድ ነው። ከአዳራሽ ውጭ የሆኑትም ደግሞ በራሳቸው መንገድ ደግሞ እየተመካከሩ ነው ያሉትና ቅጣም ባሩ የጠፋበት ነው። እኔ አልሄድኩም። መልካም። ዛሬ ከተመልካቾቻችን ጋር ቆይታ የምናደርግበት ርዕሰ ጉዳይ የሀገር ግንባታና አዲስ አበባ የተሰኘ ነው። ወደዚህ ጥልቅ ቆይታችን ከመግባታችን በፊት እንደው በዓለም አቀፍ ተሞክሮ በባለፈውም በተወሰነ መልኩ ለማየት ሞክረናል። ከአንቱ ጋራ የተለያዩ ማሳይ ወይ አስረጅ ምሳሌዎችን አንስተናል። አሁን ላይ እንደው አገራዊ ምክክር ሲባል ምንድነው? ዓለም አቀፋዊ ተሞክሮች ምን ይመስላሉ? ስኬታማ ናቸው ብለን የምናነሳቸው የትኞቹ ሀገሮች ናቸው? ይህንን ደግሞ ሞክረው ደግሞ እንደው ያልቀናቸው ሀገሮችስ እነማን ናቸው? እንደው ዝም ብሎ ሰው በሀገር ቤትም የመሰናዶ የሚከታተል ምክክር ንግግር ምን ችግር አለው መነጋገር ምናምን ይላሉ እና መሰረታዊ መሟላት ያለባቸው ነገሮች አሉ። ይህንን ስንል ነው የኛ ብዙ ጊዜ ጥያቄና የምናነሳቸው ሀሳቦች እና ይህን ጉዳይ እንዲይዙልና እንዲረዱልን ዓለም አቀፍ ተሞክሮችን በተወሰነ መልኩ ብንዳሰስ ብዬ ነው እና ከዚህ እንነሳ እስኪ ገለታው። እኔ በመጀመሪያ ወንድሜ ይድነቃቸው በጣም አመሰግናለሁ ይህንን ጉዳይ በማንሳትህ። በኢትዮጵያ ፖለቲካ ውስጥ አንዱ ትልቅ ችግር ብዬ እኔ የተማርኩት እንዳንድ ኢትዮጵያዊ የተማርኩት ከውጭ ወደ ውስጥ ራስን አለማየት ነው። ውጭ ሆነ ወደ ውስጥ ራስን ዓለምን አለማየት ማለት ነው። አሁን የብሔር ፖለቲካን ለብቻው ካየኸው ዓለም በሙሉ ወንጀል ነው ያለውን እኛ ሀገር ቅዱስ ነው ብለን እናስኬደዋለንና ከውጭ ወደ ውስጥ ማየት፣ ከውስጥ ወደ ውጭ እያገላበጡ ማየት ጥሩ ነው እና ምክክርንም እንደዛው ምክክርን የዓለም አቀፍ ተሞክሮች ምን ይመስላሉ ብሎ ከብዙ ሀገሮች መማር ካልተቻለ ውጤታማ ላይሆን ይችላል እና እንግዲህ ምክክር ወይም ደግሞ በእንግሊዝኛ ናሽናል ዳያሎግ የሚባለው ነገር በዓለም ደረጃ በሁለት ትላልቅ ጉዳዮች ሁለት ትላልቅ ችግር ሲገጥማቸው ሀገሮች ወደዛ ይሄዳል እና አንደኛው ነገር እንደምሳሌ ሀገሮችን ልናነሳ እንችላለን። አንደኛው የሾርት ተርም ክራይሲስ ማኔጅመንት ይባላል በእንግሊዝኛ፣ ወይም ደግሞ ትኩስ የገጠማቸው ችግር አለ ማለት ነው መሬት ላይ ያለ እና ያ ችግር ስላለ ያንን ችግር እንዴት እንፍታው፣ ይሄ ክራይሲስ ማኔጅመንት ይባላል። ወይም ደግሞ ቀውስ ማስተዳደር ነው። የገጠመንን ቀውስ እንዴት እናርገው፣ እንዴት እንወጣው። ዝም ብለን መተላለቅ እንደ ጅል ዝም ብለን እየተላለቅን መቀጠል የለብንም። ለምን ተመካክረን አንፈታውም ይላሉ። በዛ ምክንያት ያንን ትኩስ ደም ለመካስ ችግሮችን፣ ግጭቶችን አቁሞ ወደ ተጨማሪ ምክክሮች ካሉ ወደዛ ለማለፍ ምክክር ይደረጋል እና ብዙዎቹ እንደዛ ነው የሚያደርጉት። ብዙ ሀገር የታየው እሱ ነው። ሁለተኛው የምክክር አይነት ደግሞ ይሄ ፋንዳሜንታል የሆኑ መርሆችን ለመዳሰስ የሚደረግ ምክክር ነው። ይሄ ማለት እንግዲህ ምናልባትም የህገ መንግስት ጉዳዮችን አርጅቷል፣ ህገ መንግስታችን አረጀ በጣም እና ስለዚህ እንደገና ከዘመኑም ጋር ዘመኑን መዋጀት አለበት ይሉና በተወሰኑ አንቀጾች ላይ ጥያቄዎች ሊነሱ ይችላሉ። ያንን መመርመር ማለት ነው አንዱ ሁለተኛው የምክክር አይነት እና በእነዚህ ሁለት
ችግሮች ውስጥ ሀገሮች ሲገቡ ወደ ምክክር ያመራሉ ማለት ነው። እና እንግዲህ በዚህ ምክንያት ለምሳሌ አንዳንድ ሀገሮች የጠቀስካቸው ለምሳሌ የተሳካ ከምትላቸው ውስጥ ሁለት ሀገሮች አንተም በደንብ የምታውቃቸው ማንሳት እንችላለን። ለምሳሌ የቱኒዚያው የቅርብ ጊዜ ስለሆነ እሱ ቱኒዚያ እና የደቡብ አፍሪካ ማንሳት ይቻላል። አሁን አንዳንድ ሰዎች ምን ይላሉ? እንደሚያደለቃቸው ቱኒዚያ እኮ ጥሩ ነው እንትኑ ምስክክሩ በእርግጥ ተሳክቷል፣ ግን አሁን ያሉት ፕሬዚደንት እንትን እያደረጉ ነው፣ የኢኮኖሚውንም ችግር አልፈቱትም፣ የዲሞክራሲውንም ችግር ደግሞ ጋዜጠኛ ሁሉ እያሰሩ ነው። ይገርምሃል። አንዳንድ የፖለቲካ መስመሮችንም እያጠበቡ ነው የመጡት ይላሉ። ይሄ እኮ እንግዲህ ምክክር እኮ አንድ የምክክር አመካካሪ ኃይል እኮ ዝም ብሎ ዘበኛ ሆኖ እኮ አይቀጥልም እኮ። አንድ ጊዜ ያስታርቅና ሽማግሌ ባልና ሚስት ከሆኑ ያስታርቅና ጥሩ ነገር የተሳካለት የማስታረቅ ስራ ሰርቶ ይሄዳል አይደለም። ከዛ የዛሬ 10 ዓመት ቢጋጭ እኮ ያ አመካካሪ አልተሳካለትም ልንለው እኮ አንችልም እኮ። እንደገና ሌሎች ምክክሮች ሊኖሩ ይችላሉ እና ቱኒዚያ ውስጥ የተሳካ ነው ማለት ይቻላል። በተለይ የቱኒዚያው ምክክር የተሳካበት ምክንያት እንደምታውቀው የአረብ ስፕሪንግ ከተነሳ በኋላ የአረብ ስፕሪንግ በክንዱ ሁሉንም ሀገሮች አድቅቋል ማለት ትችላል። ሶሪያን ተመልከት፣ ደቃለች። ሊቢያን ተመልከት፣ የመንን ተመልከት። ቱኒዚያ ግን ያዳናት ይሄ ምክክር ነበር። ቱኒዚያን ከሲቪል ዋር ወይም ደግሞ ከእርስ በርስ እልቂት ታድጓታል። እና እንዴት ነው የታደጋት የሚለውን በኋላ እንመጣበታለን፣ ረጅም ጊዜ እንዳልወስድ ማለት ነው። እና ከሁሉም በላይ ግን እነዚህ ባለፈው ያነሳናቸው 4 የሲቪክ ድርጅቶች ማለትም የሰራተኛው ማህበር፣ የህግ ባለሙያዎች ማህበር፣ የሰብአዊ መብት ሊግ፣ የቱኒዚያ ኢንዱስትሪ ንግድ ዕደ ጥበብ ድርጅት፣ እነዚህ 4 ሆነው ማንም አልሾማቸውም። ወንድም ሄድነካቸው ስልጣን ላይ ያለው መንግስት አልሾማቸው፣ ምን አላላቸው፣ ምን አሉ፣ ተሰበሰቡና ሀገራችን መፍረሷል። የአረብን ስፕሪንግ ተከትሎ ሌላ ጉምጉም አለ። ታጥቀን እንዋጋለን የሚሉ ሁሉ እየተሰማ ነው ያለው። ስለዚህ እኛ መካከል እንደሆነና እናስታርቃለን። 4ቱ እነዚህ 4 ድርጅቶች የሽምግልና ጥያቄ ያራጡት በራሳቸው ነው እንጂ ማንም እንደ ምክክር ኮሚሽን ምናምን ብሎ የሾማቸው በራሳቸው ተነሱ፣ ተቀባይነት አገኙ። ያው የመንግስት ለውጥ ጠየቁ። ኢንትሪም ጋቨርንመንት ያልነው ባለፈው እሱም ተሳካ። ፕሬዚደንቱም ይውረዱ አሉ፣ ወረዱ። ህገ መንግስት ይጻፍ፣ ምርጫ ይደረግ ብለው ሁሉም የተሳካለት ሆኖ ነው እንግዲህ በ2015 የዓለም ሰላም ተሸላሚ የወርቅ ሜዳሊያ ተሸላሚ የሆኑት ማለት ነው። እና ቱኒዚያ በዚህ መንገድ የተሳካላት አንዱም ይሄ ሲነሳ ይሄ አመካካሪው የነበረው ገለልተኝነት ይሆናል። ምናልባት የደቡብ አፍሪካውን በጣም ጥሩ ምሳሌ የደቡብ አፍሪካው ብዙ ጊዜ የዚህ ትሩዝ ሪኮንሲሊዬሽን ኮሚሽን ያነሳሉ። እሱ አመካካሪ አይደለም። የእውነት አፈላላጊው ኮሚሽን የሚቀጣው እንዲቀጣ፣ የሚካሰው እንዲካስ ነው ሙከራ የተደረገው 1995 የተቋቋመው ማለት ነው። ከዛ በፊት ግን ሳውዝ አፍሪካ ውስጥ ብሔራዊ ምክክር ተደርጓል። ያ ብሔራዊ ምክክር በተለይም ደግሞ ኤንፒ የሚባለው ይሄ የነጮቹ ፓርቲ ማይኖሪቲ ፓርቲ የነበረው እሱ እና ኤንሲ የታወቀው ፓርቲ ማለት ነው እና ሌሎች የነፃነት ታጋዮች ሆነው ተሰባሰቡ። እንደሚደረጋቸው ሲሰባሰቡ ኮሚሽን የሚባል አልነበረም። እነሱ ደግሞ የሚያስገርም አደራዳሪም አልመረጡ። ዝም ብለው እርስ በርሳቸውን የተሰበሰቡት ተሰበሰቡና የዚች ሀገር እጣ ፈንታ ምንድነው መሆን ያለበት እንመካከር የሚል ጊቭ ኤንድ ቴክ የሚባለው ወይም ደግሞ ሰጥቶ መቀበል መርህ አድርገው ፕሮፖዛል እያቀረቡ ይሄን ያቀርባል፣ ሌላው ያንን ያቀርባል። ምክክር አደረጉና መጨረሻ ላይ የሽግግር ኮንስቲቱሽን ወይም ህገ መንግስት አረቀቁ። በጣም ጥሩ የሆነ መጨረሻ ላይ ደግሞ በ1994 የምታውቀው ታሪካዊ ምርጫ ተደረገ። ተስማምተው ያ ታሪካዊ ምርጫ ኔልሰን ማንዴላ እንዲመረጡ አደረገ። ኔልሰን ማንዴላ ተመረጡ፣ ፕሬዚዳንት ሆኑ። የደቡብ አፍሪካ ጉዞ ከአፓርታይድ ወደ ዲሞክራሲ መሪውን አዙሮ ቀጠለ ማለት ቀጠለ እና ይሄ የተሳካ የሚባል ነው። በእውነት የተሳካ ምክክር ነው። ምክክሩ ሁሉን ነገር ፈቷል ወይ? እንዴት ሊፈታ ይችላል? ያው ቀስ እያለ በሚያድግ ዲሞክራሲ ነው እንጂ ያ ሁሉ ስር የሰደደ ችግር በአንድ ጊዜ እስካሁንም ገና ነው እየተፈታ ነው ያለው ግን በሂደት። ስለዚህ እነዚህ 2 ሀገሮች በጣም የተሳካ
ምክክር አድርገዋል። ወንድሜ ይድነቃቸው ምናልባት ወደዛኛውም ከመሄድ አንተ ጨምር ብዬ ነው። አይ ጥሩ ብለሃል ያስቀመጥከው ነገር። እንደዚህ የተሳካ ያደረጉት መካከል አፍሪካ መውጣም ስንል ለኮሎምቢያም ያሉ ሀገሮችም እንደዚሁ በተሳካ መልኩ ካካሄዱ ተብሎ ከሚዘረዘሩ ሀገራቶች መካከል ናቸው የሚገኙት። ስኬታማ ደግሞ ያልሆኑ አሉ። ምናልባት እሱንም ጭምር አንድ ላይ አካተን ሀሳቡን አንሳለን እና እዛ ወደ ጥያቄና ውይይቱ እናመራለን። ያልተሳካ ደግሞ ላቸውም አሉ። አሁን በጥናቶች የሚያሳዩት በአጠቃላይ ብሔራዊ ምክክር የሚባለው በብዙ ሀገር ተጥዶ ነገር ግን ከግብ ያልደረሰው ብዙ ነው የሚባለው። ጥናቶች የሚያሳዩት 50% የሚበልጠው ከ50% የሚበልጠው ጥሩ አልሆነም፣ አልተሳካም፣ ሜዳ ላይ ቀርቶ አንዳንዶቹ እንደውም ለተጨማሪ ግጭት ዳርጓቸዋል ይባላል። እና እንደው በጣም እንደ ምሳሌ ሊሆኑ የሚችሉ አሉ የተወሰኑ ሀገሮች። አንዷ ካሜሩን ናት። ካሜሩንን ማንሳት እንችላለን። ካሜሩን እንደምታውቀው የዚህ የእንግሊዝኛ ተናጋሪ ሪጅን የሚባል አለ፣ ፈረንሳይኛ ተናጋሪ ሪጅን የሚባል አለ። ይሄ እንግሊዝኛ ተናጋሪው ሪጅን ተከፍተናል ባይ ነው። ብዙ ጊዜ ጦርነት ውስጥ ገብቷል፣ ማርጂናላይዝድ ነኝ ባይ ነው እና ብዙ ጊዜ ሀገረ መንግስቱ ገጭጓ እያለ ነው ያለው። ስለዚህ ምክክር ያስፈልጋል ተብሎ ሙከራ ተደረገ እና ያ ምክክር ግን በፕሬዚደንት ፖል በሳቸው ቁጥጥር ስር ነበር የነበረው። በአጀንዳ በመቅረጽ ረገዱ ተጽዕኖ ነበር። ለምሳሌ ይህንን አጀንዳ እንዳትነኩ። አሁን እኛ ሀገር እንደተባለው ለምሳሌ 8 አጀንዳ ስንት ቡድን ነው የተከፈሉት? ተከፍለው አንድ አጀንዳ ብቻ ነው አንተ የምትነጋገረው፣ ሌላኛው ሌላ አጀንዳ ብቻ ነው እንደሚባለው አይነት አጀንዳዎች ላይ ተጽዕኖ መፍጠር፣ በተለይ ዋና ዋና ሀገራዊ ጉዳዮች ላይ ምንም አጀንዳ ሆኖ እንዳይቀርብ መከልከል እና በተለይ ሴፓሬቲስት የሚባሉትን እነዚህ ደግሞ ገንጣይ ናችሁ፣ ፌዴራሊስት ናችሁ ወዘተርፎ የሚሉትን ደግሞ ከውጭ አገለሏቸው እና በዚህ መካከል ሀገራዊ ምክክር አደርጋለሁ ብለው አቃፊ ስላልሆነ ፈረሰ። ተወሰነ ጊዜ ተራመደ ተባለ፣ የትም አልደረሰም። ካሜሩን አሁን እስካሁን ድረስ አሁንም ግጭቷል እና በምክክር መፍታት አልቻሉም። እና ለምክክር ያልፈታበት ትልቁ ምክንያት መንግስት በተለይ በፖል የሚመራው መንግስት ምክክሩን በራሱ አምሳል በራሱ ፍላጎት መቅረጽ ከመፈለጉ የተነሳና አካታች ስላልነበረ ያ ፈረሰ በለው። የመንንም ውሰድ እንግዲህ የመንን አንተም ተከታትለዋል። የመንን ያየህ እንደሆነ አንዳንዶች እንደሚሉት እንደውም ፕሮሰሱ የተሻለ ነበረ ይባላል። የተወሰነ ጦር ተራምዶ ነበር፣ ግን በኋላ አገሪቷ ዝግጁ አልነበረችም። ገና በተለይ የቅርጸ መንግስት ለውጥ ለማምጣት የሚያስችሉ ሌሎች ስራዎች አልተሰሩ። ዘለው 6 ከፍለናል የሚል ስምምነት ነገር ያም ደግሞ ከልብ አይደለም የተስማሙት። ባለሙያ ብዙ የሌለበት ብዙ ያልተመከረበት ረጅም ጊዜ እንደዚህ አይነት ሀገረ መንግስት ለውጦች ላይ ቅርጸ መንግስት ለውጦች ላይ ብዙ መምከር ያስፈልጋል። ግን ዘለው ሌሎች ጉዳዮችን ሳይሰሩ እዚህ ላይ ሲገቡ የዚህ የደቡቡ አካባቢ ያሉት እና ሁቲዎች አካባቢ ተቃውሞ ገጠመው። ደቡብ አካባቢ ያሉት እኛን 2 ለመክፈል የተደረገ ሴራ ነው አሉት። አረኩም። ብዙ ሁቲዎችም ተቃውሞ አሰሙ። በዚህ ምክንያት ግጭጓ ተጀመረ። የታጠቁ ኃይሎች እየበረከቱ መጡ። ወደ ፍጻሜ ይሄ ነገር ሳይሄድ እንደውም የግጭት ተባባሰ። ከዚህ ከምክክር ከተባለው በኋላ ግጭት ተባብሶ የመን ውስጥ ተመልከቱ የተፈጠረውን ችግር እና የየመን ምክክር ዳዋ በላው ማለት ነው፣ ከሰረ ማለት ነው። እና ሌሎችም ሀገሮች እንደዚሁ የየመንን አንስተና የካሜሩንንም አነሳን፣ ሱዳንንም ታየዋለህ። አሁን ሱዳን ውስጥ እንደዚሁ እኮ ጀምራለች፣ እሷም ነበረ። ግን የትም ሲራመድ አታይም፣ ችግር ሲፈታም አታይም። እና አብዛኛው የምክክሮች እነዚህ የከሸፉባቸው ሀገሮች ሱዳንንም ስታይ፣ የመንንም ስታይ፣ ሊቢያንም ሲሪያንም ስታይ፣ ሶሪያ ማለት ነው፣ የሶሪያንም ስታይ ስልጣን ላይ ያሉ መንግስታት ጣልቃ ገብነት፣ አለማካተት፣ እነዚህ ችግሮች ምክክሩን አፍርሰውታል። ወይም ደግሞ ስቴፕ ደረጃን ያልጠበቀ አካሄድ፣ ለምሳሌ ከባባድ መዋቅራዊ ለውጦችን ለማምጣት ሀገሪቱ ሬዲ አለመሆኗ፣ ዝግጁ አለመሆኗ
ያንን ምክክር ወደ ተግባር እንዳይራመድ ወደ ሁለተኛ ምዕራፍ እንዳይራመድ እያደረገው እየጠለፈው የብዙ ሀገሮች ምክክርም ከስዋል ማለት ነው። መልካም እንግዲህ ዓለም አቀፍ ተሞክሮችን አየን፣ የተሳኩትንም ያልተሳኩትንም አይተናል። አሁን እንግዲህ ወደኛ ጉዳይ እንመለስ። ለምሳሌ በዓለም አቀፍ ተሞክሮ እንደ ኮሎምቢያ እንደ ደቡብ አፍሪካ የመሰሉት በእነዚህ ሀገራት ስኬታማ የምክክር ሂደቶች የተካሄዱበት በመጀመሪያ የተኩስ ማቆም ወይም ደግሞ የሰላም ስምምነት የመፈረምና የፖለቲካ ምህዳሩ የማስፋት ስራዎች ከተከናወኑ በኋላ ነው። ያሉት ሰነዶች ያሉት አስረጂ ነገሮች የሚያሳዩ እነዚህ ናቸው። የተኩስ አቁም ስምምነት ተደረገ፣ የፖለቲካ ምህዳሩ እንዲሰፋ ተደረገ፣ ሁሉም ተዋናይ አካሎች እንዲሳተፉ ጭምር የተደረገበት ሁኔታ ነው ያለ። በኢትዮጵያ ግን አሁን ባለው ነባራዊ ሁኔታ በአማራ ክልል ደጋግመን እያለ ነው፣ እናንተ እንኳን እየተነጋገርን ባለንበት ወቅትም ጦርነት እየተካሄደ ነው ያለው። ወደ በኋላ የማጋራ ቪዲዮ አለ። ገዳማት ሁሉ በከባድ መሳሪያ እስከ መደብደብ ደረጃ የተደረሰበት ነው ያለው። በትግራይ ለጦርነት ዝግጅት እየተደረገ ነው ያለው። ከዓለም አቀፍ ተሞክሮ ተነስተን አሁን አስረጅ የሆኑትን ነው ለመጥቀስ የሞከርኩት። ደቡብ አፍሪካም እንደ ኮሎምቢያ ያሉ ሀገሮች ጦርነትን አቁመው የፖለቲካ ኃይሎች በኩል እንዲሳተፉበት አድርገው ነው ስኬታማ ንግግር፣ ምክክር፣ ውይይት አድርገው ለእስካሁኑ ድረስ እንደ ሀገር ሰላም ያሰፍኑት በሀገራቸው። ይሄ ማለት ግን ፍጹም ሰላም ነው፣ ሁሉም ነገር መደላድሉ የተመቸ ነው ለማለት አይደለም። የየራሱ የሆነ ችግር አለበት። ወደ እኛ ሀገር ስንመጣ ከዓለም ተሞክሮ አንጻር እንዴት ማየት እንችላለን? አሁን ካነሳው ሀሳብ በጣም እንትን መሰረታዊ ነገር ነው የተነሳው። በጣም መሰረታዊ ነገር ነው እና ምንድነው ቅድም መግቢያ ላይ ያነሳነው ነገር አለ ወንድሜ ይድነቃቸው። አገሮች በስንት ምክንያት ለወጣቶች ነው በተለይ እንደው ሀገራቸውን መጠበቅ ስላለ በሁለት ምክንያት ወደ ምክክር ይሄዳሉ። አንድም ምንድነው የሚባለው ቀውስ ሲገጥማቸው፣ ግጭት ሲገጥም፣ ጦርነት ሲገጥም፣ ከፍተኛ የክራይሲስ ውስጥ ሲገቡ፣ ቀውስ ውስጥ ሲገቡ ቶሎ ይህን በንግግር እንፍታ ይላል። በነገራችን ላይ ደቡብ አፍሪካ ውስጥ ያ የባለፈው 1994ቱን ያነሳነው አይደለም። አሁን እኮ ባለፈው ዓመት ሌላ ምክክር እየተደረገ ነበረ። ብዙ ውጤታማ አልሆነም። ፕሬዚደንቱ ናቸው ኢኒሼቲቭን የወሰዱት ደቡብ አፍሪካ ውስጥ። ያን ያህል ውጤታማ አይደለም። የዚህኛው የስራ እድል ጉዳይ፣ የኢኮኖሚ ጉዳይ፣ የክራይም ጉዳይ ምናምን አንስተው እንወያይ ሲሉ ነበረ። ግን ፋንዳመንታል በሁለት ምክንያት ነው። አንደኛው ቅድም ያልነው በቀውስ ማስተዳደር ነው። ሁለተኛው ደግሞ ፋንዳመንታል የሆኑ መርሆዎችን ለመነካካት ነው። ምሰሶዎች እንዴት ትክክል ናቸው፣ መርሆዎቻችን ልክ ናቸው የሚለው ነው። ኢትዮጵያ ውስጥ በጣም የሚያስገርመው ነገር ሁለቱ በአንድ ጊዜ ላይዋ ላይ የወደቁባት ምድር ነው። ሁለቱም የምክክር አይነቶች ህገ መንግስት መከለስ አለበት። አርጅቷል። የኢትዮጵያ ህገ መንግስት በጣም አርጅቷል። በልጅነቱ ነው ያረጀው። ቀድሞውንም ሲተከል ከሌሎች ጋር መሄድ ስለማይችል እጅግ በጥቂት ዓመታት ውስጥ ያረጀ ነው። መስተካከል፣ መታጠብ አለበት። ሪቪዥን ያስፈልገዋል፣ ክለሳ ያስፈልገዋል። ሁለተኛው ግን በዚህ መካከል ደግሞ ወደዚህ እንዳንገባ ትኩስ ቅድም ክራይሲስ ውስጥ ነው ያለ ነው፣ ወይም ደግሞ ቀውስ ውስጥ ነው ያለ። ስለዚህ ሁለት አጀንዳዎች፣ ሁለት የምክክር ምዕራፎች አንድ ላይ ላያችን ላይ ሲወድቁ የመምረጥ አሁን የትኛውን ነው መጀመሪያ ማስተናገድ ያለብን የሚለው ነገር ትልቅ የበስራችን ነው ማለት ነው። አሁን ምንድነው ማድረግ ያለብን? ቅድም ያልከው ነገር እኮ መጀመሪያ ቀውስ እንፍታ፣ በቀውሱ ላይ እንመካከር የሚል ነገር መነሳት አለበት ማለት ነው። እነዚህ ቀውሶች መቆም አለባቸው። ደም መፍሰስ የለበትም። ጦርነት መቆም አለበት ብሎ የምክክር ሂደት ውስጥ መግባት ያስፈልጋል። ድርድር ውስጥ መግባት ያስፈልጋል ማለት ነው። የምክክር ኮሚሽን ተመልከተው ከተቋቋመ በኋላ እኮ ሀቀኛ ቢሆን አንድ አንቀጽ አለ። የአንቀጽ ምን ይላል መሰለ? የምክክር ኮሚሽኑ ለስራው ይጠቅመኛል የሚለው ነገር ካለ ተጨማሪ ስልጣን ይሄ ይሰጠኝ ብሎ ማስጨመር ይችላል እኮ ይላል። ስለዚህ ይሄ ምክክር ከተቋቋመ በኋላ ቢያንስ ምን ማድረግ ይችል ነበረ? ይሄ ግራንድ ናሽናል ዳያሎግ ወይም ደግሞ ምንድነው ታላቁን የምክክር ከማድረጌ በፊት ሌሎች ችግሮች ስላሉ እነዛ ንፈታ ዘንድ አንቀጽ ይሰጠኝ ማለት ይችላል ከፈለገ ብሎ ማለት መጠየቅ ይችል ነበር። እና ምን ያደርጋል? ከዛ በኋላ ባለፈው ያነሳ ነው እነዚህ ሚኒ ዳያሎግስ ወይም ደግሞ መለስተኛ ንዑስ ምክክሮች፣ ለምሳሌ ትግራይ በሚመለከት በትግራይ በፌዴራል መንግስት መካከል ድርድር ምክክር መደረግ አለበት። በአማራ
እና በፌዴራል መንግስት መካከል ድርድር ምክክር መደረግ አለ። በኦሮሚያ በኩል ባለው ምክክር ድርድር፣ በጋምቤላ በቤንሻንጉል በተለይ እነዚህ ከፍተኛ ችግር ያለባቸው ማለት ነው። ይሄ ቀውስ አስተዳደር ይባላል። ይህን የቀውስ አስተዳደር በምክክር ከፈታን በኋላ ምንድነው የምናደርገው? እንግዲህ ይሄ ከተፈታ በኋላ ወደ ሁለተኛው የምክክር አይነት መርሆን ወደ መፈተሽ የሀገረ መንግስት ግንባታ ምን ይምሰል፣ ምንድነው ይሄ ፌዴራል ስርዓቱ ምን ይምሰል፣ መተሳሰሪያ መርሆቻችን ምን ችግሮች አመጡ ወዘተርፈ ከውጭ ወደ ውስጥ ቅድም እንዳልነው እያየን ወደ መሄድ እንችላለን። እና አሁን ምንድነው ዘሎ ቅድም ያልከው ነገር ዘሎ ይሄ ግጭት ማቆሙን የቀውስ ማኔጅመንቱን ክራይሲስ ማኔጅመንቱን ትቶ ዘሎ እዛ ላይ የፌዴራል ስርዓቱ ምን ይምሰል እያሉ ጥይት እየዘነበ አዲስ አበባ ውስጥ ቁጭ ብሎ ምክክር ሲያደርጉ ብዙ ሰው ጥያቄ ያነሳ ማለት ነው። እንዲህ ግጭት ደም እየተፈሰሰ መድፍ እየተተኮሰ ነው ያለው። በዚህ ሰዓት መሳተፍ ያለባቸው ሰዎች ውጭ ነው ያሉት። ፋኖም እየተዋጋ ነው ያለው፣ ውጭ ነው ያለው። ወደ አዳራሽ አልገባም፣ ወላ አዳራሽ አልገባም። ትግራይማ አይጨርሱም የለች እንደ ክልል። ስለዚህ ይሄ ምኑን ምክክር ይባላል? የጋራ ቤታችንን ለመመልከት ከሆነ መጀመሪያ ይሄ ቅድም ያልነው የክራይሲስ ማኔጅመንት ወይም የቀውስ አስተዳደር ምክክር ያስፈልጋል ነውና ወደዛ ሳንገባ ደረጃውን ያልጠበቅን ስለሆነ ዘለን አንድ ነገር ውስጥ እግራችንን ስላስገባን ይሄ ምክክር ቶሎ ነው ፌል የሚያደርገው። ሌጂቲሜሲም ችግር ስለሚገጥመው ይወድቃል። ዓለም አቀፍ ተሞክሮችን በማመሳከር ያሉት ነገር ምን ይመስላል? ስንት አይነት ምክክሮች አሉ? በዓለም አቀፍ ደረጃ ስንት የተሞከሩ ሙከራዎች አሉ? ከተሞከሩት ሙከራዎች ውስጥ የትኞቹ ተሳኩ? የትኞቹ ከሸፉ? ለመክሸፋቸው ምክንያታቸው ምን ነበረ? ላለመክሸፋቸው አሁን ልክ የመን ውስጥም እንዲሁ ተደርጎ ነበረ። ከከሸፉ ቅድም ስትገልጸው እንደነበረው ማለት ነው። ከዚህ ተነስተን አሁን ከሀገራችን ነባራዊ ሁኔታ ስናነጻጽረውና ስናስተያየው እንደ ሀገርም አሁን ላይ እየተደረገ ያለው ምክክር በዓለም አቀፍ ደረጃ ከከሸፉት መካከል የሚያስመድበው ሂደቱን ጀምረዋል። ሲጀምር የምክክሩ ኮሚሽኑ በራሱና ስብስቡ በራሱ አካታች አልነበረም፣ ግልጽነት ይጎለው ነበር። ኮሚሽኑ በራሱ ወንድም ገለታው እዚህ ላይ ማሳብ ተጨምሮበታል፣ በራሱ ጎለዋል። ዓለም አቀፍ ተሞክሮችን አየን በባለፈው ሳምንት በሰራ ነው። አሁንም እዚህ ባስቀመጥ ማሳብ ላይ ቀጥሎ ደግሞ የኮሚሽኑ ችግር እንዳለ ሆኖ ደግሞ ተሳታፊዎች በራሱ አሳታፊነቱ ራሱ ውስንነት አለው። የሚመለከታቸው ቀጥተኛ ተሳታፊዎች ያልተሳተፉበት ነው ይህ ውይይት እየተደረገ ያለው። በዓለም አቀፍ ደረጃ ምን ብለን አላስቀምጠናል? የተሳኩት አገራዊ ምክክሮች እነማን ናቸው ብለን ኮሎምቢያም፣ ደቡብ አፍሪካ፣ ሌሎችንም ስናስቀምጥ ምንድን ነው ያልነው? እነዚህ ሀገሮች ላይ የመጀመሪያ ስራቸው ያደረጉት በሀገሪቱ ውስጥ ባሉ ጦረኞች መካከል አፈሙዛቸውን ዝቅ አድርገው ወደ ጠረጴዛ ዙሪያ እንዲመጡ የተደረገው። ለዛም ውጤታማ ሆኑ። በሀገራችን ግን ይሄ ይሆን አይደለም ያለው። ምናልባት አሁን ይሄንን ሁሉ ስንል ከትላንት በዚህ በሁለት ቀን ውስጥ ይወለ አንድ ቪዲዮ ላጋራ ለዚህ ነገር ስለሚጠቅም ልጆቻችን ተጨፈጨፉብን። እዚህ ገዳም አካባቢ ላይ ምንም የሌለበት የሰላማዊ ቦታ ማንኛውም ሰው ሲገባ ለጸሎት እንጂ ለሌላ ኃይል እንደማይገባ ሁሉም ለቤተ ክርስቲያን ግልጽ ነው ለሚመኑ እና እኛ በማናውቅበት ቦታ በምንም በሌሉበት ቦታ ልጆቻችንና ህፃናትን መነኮሳትን ማለት ነው ሁሎችንም ጨፈጨፈብን። እንግዲህ የኢትዮጵያ ህዝብ የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ተከታዮች ይሄንን ነገር ሁሉ የምታዩት ተግባር ቤት ወይም የገዳማውያኑ የእንጀራ መቆለኛ የእንጀራ መስጫ ይባላል። በእኛ ተግባረ እድ አላቸው። እዚህ ጋር ይሄንን የምታዩትን ሁሉ ያደረገው እንግዲህ በድሮን በተጣለ ነው። በዚህም እንደምትመለከተው ነው። ተመልካቾቻችንም እንደሚያዩት ነው። እንግዲህ ምክክር እንደ ሀገር እየተደረገ ያለ ገዳማት በድሮን እየተደበደቡ ነው ያሉት። አዲስ አበባ ላይ ሀገር እየመከረች ነው፣ ምክክር እያደረግን ነው፣ መፍትሄ ልናመጣ ነው እየተባለ ባለበት ወቅት ገዳማት በድሮን እየተደበደቡ ነው። ይኸው እኛ አባት ወጥቶ የሚገልጹት አሉ። ምናልባት አንተ አይደለም ይሄን እየተናገርክ ያለው፣ እኔ አይደለም ይሄን እየተናገርኩ ያለው። ገዳማት በድሮን እየተደበደቡ ነው። እንዲህ ባለ እልም ባለ ጦርነት እየተካሄደ እንዴት አይነት ውጤታማ የሆነ ምክክር ተካሂዶ እንደ ሀገር መዳንስ እንችላለን? አንድ ቪዲዮ ላጋራ እና አንተም በዚህ ላይ ሀሳብ ትሰጣለህ። ተጨማሪ ያለ ቪዲዮ አለ።
ያው እዚህ ቪዲዮ ላይ እንደምናየው ወንድም ገለታው ምርኮኞች ናቸው። ብዙ ጊዜ በዚህ ነገር ላይ እናንተም ደጋግመን ሰርተናል። በገዛ ሀገሩ ሀገር አልባ የሆነው መከላከያ ሰራዊት እንደ ባህር ጦር እየተቀዘበዘ ብለን በተደጋጋሚ ሰርተናል። እሱ ነው መድገሙ ለተመልካቾቻችን ማስልጨት ነው የሚሆነው። ይሄው እንዲህ ምርኮኛ ሆኖ እልም ያለ ጦርነት ተካሂዶ አንዱ ማራኪ አንዱ ተማራኪ ሆኖ በእንዲህ መልኩ አገር በጦርነት እየታመሰች ባለችበት ሁኔታ ምን ብለሃል? እንደውም በባለፈው መሰናዳችን ገለታው አሁን እኮ ይሄ የሚናገረው ሰውዬ እኮ ነው ደግሞ ቤተ መንግስት ሄዶ ድሮኑን አስተኩሶ እንደዚህ አድርጉ የሚል ስትል ተናግረሃል። በእንዲህ መልኩ ነው እንግዲህ ድርድር እየተደረገ ያለው። ስለዚህ በሀገራችን ባለው ነባራዊ ሁኔታ በእንዲህ መልኩ በሚካሄድ ድርድር እንዴትስ ያለ ውጤት ያስገኛል? በዓለም አቀፍ ተሞክሮች ደግሞ ይሄንን ሁሉ ነገር ማሳያ እያቀረብን ነው ያለን እና አሁን ላይ በሀገር እየተካሄደ ያለው የይስሙላው ምክክር ውጤታማ አይደለም ስንል ዝም ብለን ከስርዓቱ ካለን ጋር ወይ ስርዓቱ ላይ ካለን አንዳንድ የሀሳብ ለውጦችና መለወጥ አለበት ብለን በጽኑ በምናምናቸው ጉዳዮች ላይ እዛ ጋር ብቻ የሆነ ተቸንክረን ስለቆምን ብቻም አይደለም መሬት ላይ ያለው ሀቅ ይህን ጭምር ስለሚመስል በእነዚህ ጉዳዮች ላይ ምን አስተያየት አለ? ወደ ውይይታችን እንገባ። ምንድነው የዚህ መንግስት በጣም አስገራሚ ባህሪ? አብይ አህመድ የሚመራው መንግስት አስገራሚ ባህሪው በኢትዮጵያ ስም ነው ብዙ ጥፋት የሚያጠፋው። በኢትዮጵያ ስም የኢትዮጵያን ሕዝብ በረሃብ ሲቀጣ ታየዋለህ። እና ምን ይላል? ኢትዮጵያ እያንሰራራች ነው፣ እያደገች ነው፣ ከአፍሪካ በጣም የተሻለ ኢኮኖሚ ላይ ነው ያለችው ይላል። በኢትዮጵያ ስም ይልና ብዙ ሰው ይራል። ዳቦ በጣም ይወደዳል። የኢትዮጵያ ብር በጣም ደከመ ሲባል እንኳን ደስ ያላችሁ በማግስቱ ኢትዮጵያ የኢኮኖሚ እድገት በጣም የሚያሳልጥ የማክሮ ኢኮኖሚ ማሻሻያ ተደረገ ብሎ በኢትዮጵያ ስም የኢትዮጵያ ብር ሲደክም ታየዋል። ኢትዮጵያ እየመከረች ነው ይላል። ኢትዮጵያ እየመከረች ነው ብሎ ምክርን ያበላሸዋል። ተመልከት እስቲ ኢትዮጵያ የምትባለው እስቲ ያን ድሮ በእንትን ነበር የሚጠራው በቁጥር 1 ክልል 1 ክልል 2 የሚባል ነበረውና ከክልል 1 ጀምር። በእውነት ትግራይ እየመከረች ነው? ክልል 1 እየመከረች ነው ያለችው። አሁን ኢትዮጵያ እየመከረች ነው ለማለት እንግዲህ ክልል 1 ጀምር እየመከረች ነው ያለችው። እሷ በደንብ እነሱ እየመከሩ ያሉ ጦርነት ዱቡ ጦርነት ነው። የጦርነት ምክር ነው እዛ ያለው፣ ስልጠና ነው ያለው። በዚህ በአብይ አህመድም በኩል ስልጠና ነው ያለው። አብይም ምክር እየመከረ ያለው ወታደራዊ ምክር እየመከረ። ክልል 2 ማን ነው? አፋር ክልል 2 እየመከረች ነው አይደለም። በብዙ ችግር ውስጥ በብዙ ውጣ ውረድ ውስጥ ነው እንዴት አድርገን ይህን ስርዓት መጣል አለብን እያሉ እየተቀናጁ ነው ያሉት አፋሮች። ክልል 3 አማራ ነው አይደል? 3 እየመከረ ነው። 3ም እየመከረ ነው ጥሩ አድርጎ እንዴት አሊያንስ እንፍጠር፣ እንዴት ህብረት ፈጥረን ይህን ስርዓት እንጣለው እያለ ነው። ይሄኛው መንግስት ደግሞ እነዚህን የምክክርን እንደ ኦፖርቹኒቲ ያየዋል፣ እንደ እድል ያየዋል። ምን አይነት እድል? ይቺ ሰው እየመከረ ነው በሚባልበት ሰዓት እንዴት አድርጌ ነው በድሮን ሄጄ ይሄንን ቶሎ ማጧጥፈው? አየው ትግሉን ይሄ ወታደራዊ እንቅስቃሴው እንዴት አድርጌ አጧጥፈዋለሁ ብሎ የሚያስብበት ጊዜ ላይ ነው ያለው። እንግዲህ በአጠቃላይ እንደው በዚህ ርዕሰ ጉዳይ ላይ እንደ ማጠቃለያ ሊሆን የሚችል የሚመስለኝ የኢትዮጵያ ምክክር አሁን በብዙ አሜኬላዎች በብዙ ማነቆዎች ውስጥ ያለ ነው። ከፍ ሲል እንዳልነው ዋናው ትልቁ ነገር የክራይሲስ ማኔጅመንት በእንግሊዝኛ ወይም የቀውስ አመራር ምክክሩን ትታው ረስታው እንደውም የለም እያለች የለም አሁን ምንም ችግር የለም በቃ የሚለው ነገር እሱ አንዱ መሰናክል ነው። ሁለተኛው ግን 4 ነገሮች ብቻ ላንሳና ይሄንን እንጨርስ። 4 ነገሮች የኢትዮጵያ ማነቆ አሁን ትላልቅ መሰናክሎች የሆኑት ቅድም ቱኒዚያን ስናነሳ ደቡብ አፍሪካን ስናነሳ የአመካካሪ ወሳኝ ነው ወንድም።
ኢትዮጵያ ውስጥ የመጀመሪያው ነገር ቅድም እንዳልኩ ሳውዝ አፍሪካ መካከሪ የሚባል አልነበራቸውም። ራሳቸው ፓርቲዎቹ፣ ድርጅቶቹ፣ ነፃነት ታጋዮች ተሰባስበው ነው በየተራ ሲመካከሩ የነበሩት። በጣም የተዋጣለት። ቱኒዚያም ራሳቸው እነዛ ቅድም ያነበብኩልህ 4 ድርጅቶች እኛ እናመካክር፣ ሽማግሌ እንሆን፣ ሀገራችንን ከመፍራት ስናድን ብለው ነው የሾማቸው። ኢትዮጵያ ውስጥ የመጀመሪያው ነገር መነሻው ላይ የወደቅ ነው ምክክርን እንደ አንድ ኤጀንሲ። አሁን ተመልከቱ፣ ስልጣን ላይ ያለ መንግስት አንድ ፓርቲ ስልጣን ሲይዝ፣ የመንግስትን ስልጣን ሲይዝ ከመንግስት ጋር ተራክቦ ሲፈጽም ከመንግስት ተቋማት ጋር ማለት ነው፣ ያን ጊዜ ተቋም ይፈጥራል። አንዳንዶችን ኤጀንሲ ይላቸዋል። ለምሳሌ እንደ ቴሌኮሙኒኬሽን አይነቱን ኤጀንሲ ይለዋል። አንዳንዱን ኮሚሽን ያስተዳድረዋል። የአደጋ መከላከል ዝግጁነት ኮሚሽን ሊለው ይችላል። የሰብአዊ መብት ኮሚሽን ሊለው ይችላል። አንዳንዱን ደግሞ ሚኒስቴር ይለዋል። ትምህርት ሚኒስቴር፣ ገንዘብ ሚኒስቴር፣ ምናምን ሚኒስቴር ይባላል። ይሄ ጉዳይ ግን ይሄ ምክክር ግን በእንደነዚህ አይነት መዋቅሮች ውስጥ ማለፍ የለበትም ነበር። ያ ነው ትልቁ ችግር፣ የኢትዮጵያ ችግር። ኤጀንሲም ሊያደርገው አይችልም፣ ሚኒስቴርም ሊያደርገው አይችልም፣ ኮሚሽንም ብሎ ፓርላማ ሊሾመው አይገባም ነበር። ሲነሳ ነው የወደቅ ነው ማለት ነው። ወንድሜ ነገር ሲነሳ አንድ ፓርቲ ተሰብስቦ እንደ አንድ ኤጀንሲ እንደ አንድ ኮሚሽን ተጠሪነቱ ለፓርላማው አድርጎ ከዛ በኋላ ደግሞ ለሁሉንም እኩል የሁሉም እናት አባት ነህ ሊለው አይችልም። ስቴክ ሆልደርስ የሚባሉት ተሰብስበው ደቡብ አፍሪካ ውስጥ እንደሆነው ተሰባስበው እነዛ ኃይሎች ቢፈልገው አመካካሪ ይምረጡ፣ ቢፈልገው የሆነ መንገድ ይፍረጡ። ይሄ አንዱ የምክክር ዋና ፋንዳመንታል ፕሪንሲፕል ነው የፈረሰው። አንድ ሁለተኛ ደግሞ ይሄንንም ካደረጉ በኋላ ማቋቋሚያ አዋጁን ተመልከቱ። ሲተከል ማቋቋሚያ አዋጁን ስታየው ምን ይላል? አንቀጽ 9 10 አካባቢ ምን ይላል መሰለ? የምክክር ሐሳቡን ለመንግስት አካላት እናቀርባለን ነው የሚል። መጨረሻ ይመካከራሉ። ተመካክረው አስፈጻሚው ማን ነው? ምክክሩ። የምክክሩ ራሱ ምክክሩ ማስፈጸሚያ መሳሪያ የለው፣ የሚያስፈጽምበት አቅም የለው። ወስዶ ለጠቅላይ ሚኒስትሩ አስረክቦ ቁጭ የሚል። ይሄ የኦውነርሺፕ ጉዳይ የምክክሩን ባለቤት መሆን ያለባቸው ምንድነው ባለድርሻ አካላት ተነጥቀው መንግስት ባለቤት የሆነበት ይሆናል ማለት ነው። ስለዚህ ይሄ አንዱ ትልቁ መርህ ነው የፈረሰው። ሶስተኛ የስትራቴጂ ችግር በሰፊው ያየናቸው። ለምሳሌ አጀንዳ አሰባሰቡን ያየህ እንደሆነ ከዛ ደግሞ የአጀንዳ ክፍፍሉን በጣ ሲያደርገው ታየዋለህ። ሳይንሳዊ ያልሆነ መለስተኛ ዳያሎጎችን ሳያደርግ ነው የምታየው። የአጀንዳዎች ጥራት አለበት። አሁን እነዚህ ውስጥ አንዳንዶቹን ስታይ ከዚህ ከሀገረ መንግስት ግንባታ ምናምን አውርተህ ደግሞ ሙስና የምትልበት ሁኔታ አለ። ለምን ሙስና ይነሳል ማለት አይደለም፣ ግን የተለየ ነው ባህሪውና ምናልባት ለሚቀጥለው ሌላ ምክክር ጊዜ ኢትዮጵያ ለምሳሌ ለምንድን ነው በምግብ ራሷን ያልቻለችው? ለምን ድሃ ሆነች እኮ የሚል ትልቅ ጥያቄ አለብን። ይህንንም ወደ ብሔራዊ ምክክር ልናመጣው እንችላለን፣ ግን ከነዚህ ከሀገረ መንግስት ግንባታ ከቅርጸ መንግስት ጋር የሚመጣ ነገር አይደለም። መጀመሪያ የተሻለ መንግስት መቅጠር ላይ ማተኮር አለብን። እንደዚህ የተደበላለቁ ነገሮች አሉ። የመጨረሻውና ዋናው አንዱ ሌላው ችግር ደግሞ ይሄ ኮሚሽን የህዝብ ግንኙነት ስራው ያየህ እንደሆነ በጣም ያሳዝናል። ምን ያህል ሸፍጥ እንዳለበትና ምን ያህል ወደ አንድ አካል ያደላ እንደሆነ። ለምሳሌ ምክክሩ ቅዱስ ነው ለማለት ስለ ገድ ያነሳል። ገደቢስ ነው ምናምን የሚባል ነገር አለ አይደለም። ገድ አለው የሚባል ዝም ብሎ ማንም ሰው ተራሰው ያነሳዋል። አንዲት ሴትዮ ከጋምቤላ ያረገዘች መት ወለደች፣ ገደኛ ነው። ይሄ ሳይንቲፊክ የሆነ ዳያሎግ እንደዚህ አይባልም። ፕሮሰሱን ራሱ መቃወም አንድ የምክክር አጀንዳ መሆን አለበት። ፕሮሰሳችን ልክ ነው ልክ አይደለም፣ ህብረተሰቡ ይሄ ድሃ ህዝብ እውነትም ገደኛ ነው አንዲት ልጅ ወለደች ብሎ እንዲያምን የማድረግ ፕሮሰሱን ለማሳመን የተደረገ ጥረት እኮ ነው። ከዛ ደግሞ ምንድነው 4 ሰዎች ነበሩ የታመሙ ዳኑ። እግዚአብሔርም ከዚህ ከምክክሩ ጋር ነው ማለት ነው። ገደኛ የታመመ እኮ ብዙ አለ። 4000 ሰው ውስጥ አሁን የታመመ መከራውንም የአዲስ አበባ ከመጣሁ ወደዚህ ምክክር ከመጣሁ ጊዜ ጀምሮ ታመምኩ ሰው እኮ ይኖራል እኮ። 4000 ሰው መካከል አታጣም አይደለም እንደዛ የታመመ ሰው በአየር ጸባይ በምናምን እነሱ እና ምንድነው ዓላማው? ፒአሩን ማለት ነው። የዚህ የፐብሊክ ሪሌሽናቸውን ስታይ ገዳለው ምናምን የሚለው ምክክሩን ራሱ ወደ አልሆነ አቅጣጫ እየገፋው። ይሄ ምንድነው? ያለ ባያስ ወይም ደግሞ ያለ ተጽዕኖ ቁጭ ብሎ እንዲመረምር ፕሮሰሱም ልክ አይደለም ሂደቱም ብሎም አጀንዳ እንዳያነሳ
ትክክል ነው በፕሮሰሱ የሚል አካሄድ አለውና በአጠቃላይ በእነዚህ አቅጣጫ ያየነው እንደሆነ የኢትዮጵያ ምክክር ፌክ ነው። በጣም አሜኬ ላይ በዛበት ነው ወንድሜ ይድነቃቸው ለማለት ማስረዘምኩብህ። ይቅርታ። አረ በፍጹም ተገቢም ነው። ገና መች ጀመር ነው። ካንተም ጋርም ከያሬድ ጋር እንደጀመርነው ሁሉ ጉዳይ እኮ በሰፊው መታወቅ ስላለበት እንደ ታሪክ መመዝገብም ጭምርም ስላለበት እንቀጥልበታለን እና ምንም አላራዝምከውም። ተገቢም ነገር ነው ያልከው። ያው አንተ ላይ ብዙ የሚጨምረው ነገር የለም፣ ግን አንተ እንደምትለው ብቻ አይደለም ምክክሩ በጣም እድለኛ ነው። ከእድልም አልፎ በባለፈው እዛው እንደተወለደ ልጅ ነበረ ለዚህ ጉባኤ በመጡ አንድ እናት ስሙንም ኮሚሽን ነው ምክክር ተብሏል። አሁን ደግሞ ትላንት ወዲያ ልክ እንደዚህ ሌላ ልጅ ተወለደ እሱ እና ገዳችንና ይደጋቸው እድላችን ላይማ አትቀልድብንም። ምክክር የዚህ ልጅ ስሙ ምክክር ነው አይደለም? አሁን ይህ ምክክር ከከሸፈ በኋላ ሲያድግ አደናግር እንዳይለው ልጁ ራሱ ስሙን። ምክንያቱም ማይሆን እኮ ነው ማይሆን ነገር ነው እና አንዳንድ ጊዜ ከወቅቱ ጋር የተሰጠ ስም ያ ነገር ሲከሽ በኋላ ስሙን እንዲቀይር ሊያደርገው ይችላል እና እንደው ቀልድም የራሳችንን አሻራ እናስቀምጥ በሚል ነው። ትክክል ነው። በእርግጥ ከሁኔታዎች ጋር ስመስጠት የራሱ ጥቅምን ጉዳትም አለው። እንግዲህ ወጉ ይድረሰን ተብሎ ነው። ለምሳሌ ያው እኔ የማውቃቸው የቅርብ ሰዎች ሁሉ አሉ፣ ደርጉ፣ አብዮት ምናምን የሚባሉ ስሞች አሉ እና ልክ እንደዚህ አብይ አይባል ነገር ቸገረ ነገር ብልጽግና አይባል ነገር ቸገረ። አሁን በዚህ ወጉ ይድረሰን ብለው ነው። እስኪ ወደ ሌላ ጉዳያችን እንግባ፣ ወደ ትልቁ ጉዳያችን። እሱ ምንድነው? በቁጥር አንድም የያዙትም ከሰብአዊ መብት ባለሙያ ተሟጋች ሆነው ከያሬድ ኃይለማርያም ጋር ቆይታ አድርገንበታል። አንተም ጋር ወደፊትም የምንቀጥልበት ነው። ምክንያቱም ትልቁ ነገር እሴታችን አገር ናት። እንደ ሀገር ምንም የለንም እና በደንብ እናወራበታለን። አስረጅ የሆኑ ሀሳቦችን አምጥተን ለተመልካቾቻችን እናጋራለን። በደንብ ንግግር፣ ውይይቶች መደረግ መቻል ስላለባቸው ይህ ጉዳይ እንቀጥልበታለን። የሚሰለችም ጭምርም አይደለም። ምክክሩ ኮሚሽን ራሱ ይዞታል። በቁጥር አንድ የያዘው ጉዳይ ምንድነው? ሀገር ግንባታ የሚል ነው የያዘው። በሀገር ግንባታ ብሎ በ6 ንዑስ ክፍሎች ያስቀመጣቸው ነገሮች አሉ። እሱን በእያንዳንዱ ያየንበት ሁኔታም አለ። ካንተም ነው የምናየው እና ትልቅ ነገር ነው። ይህን ትልቅ ነገር እዚህ ምክክር ኮሚሽኑ እጁ ላይ ወድቋል። ልክ እንደ ትኩስ ድንች ማለት ነው። አይጥለው አይበላው ነገር እንዲያድበለበለ ሊበለሻሽ ነገር ሆነ ይሄ ነገር እና ሀገር ግንባታ ስንልን ማለታችን ነው። ወደ መጨረሻ አካባቢ ስለ አዲስ አበባ እና ከአዲስ አበባ ጋር የተያዙን እናነሳለን። ምንድን ነው ሀገር ግንባታ ስንል ምን ማለታችን ነው? በቅድሚያ እንግዲህ ይሄ በጣም እንዳልከው መሰረታዊ ነገር ነው። ይሄ ጥያቄ መቼ ነው የሚነሳው? ቅድም ያልነው የቀውስ አስተዳደር ካደረግን በኋላ ቀውስ አስተዳደሩን ካቆምን በኋላ በዛ ላይ ተመካክረን መፍትሄ ካገኘን በኋላ ወደዚህ እንመጣለን ማለት ነው። እንግዲህ ወደ ሀገር ግንባታ ምንድን ነው የሚለው ማለት ነው። ሰፊ ስለሆነ በጣም ካሊበር ይጠይቃል፣ ብዙ እውቀት ይጠይቃል። ምንድነው የተለየ ከመሆን ጋር የተያያዘ ሳይሆን አንዳንድ ሰዎች የተለዩ ከመሆናቸው ጋር የተያያዘ ሳይሆን ትኩረት ሰጥቶ በዚህ ላይ ስለሚያጠኑ ማለት ነው። አንዳንዱ ለምሳሌ አንዳንድ ኢንጂነር በሙያው አንቱ ይባልና በዚህ ጉዳይ ላይ ትኩረት ላይ ሰጥ ይችላል። ትክክል ነው። ሀገር ግንባታ ላይ ሐኪም ሆኖ ሀገር ግንባታ ላይ ትኩረት ላይ ሰጥ ይችላል። ሰው በየሙያው ነው እና ግን በዚህ ጉዳይ ላይ ትኩረት ሰጥቶ ያጠኑ ሰዎችም ሀሳብ የሚለዋወጡበት የሚከራከሩበት ነው። እንግዲህ ሁለት ጽንሰ ሀሳቦች አሉ እንደሚድነቃቸው ሀገር ግንባታ ላይ። አንደኛው ስቴት ቢልዲንግ የሚባል ነው። ሁለተኛው ኔሽን ቢልዲንግ በእንግሊዝኛ ይባላል እና ኔሽን ቢልዲንግ የሚባለው እንግዲህ ሀገር ግንባታው እሱ መሰለኝ። አሁን በዚህ በአማርኛ ሀገር ግንባታ ያሉት ኔሽን ቢልዲንግ ይመስለኛል። ምንድን ነው ስቴት ቢልዲንግ የሚባለው? የተቋማት ግንባታ ነው። እንግዲህ ተቋማትን መገንባትን የሚመለከት ነው። ጠንካራ ተቋም መገንባት፣ በህዝብና በመንግስት መካከል ያለው ግንኙነት ሄልዚ ጤናኛ እንዲሆን መስራት፣ እሱ ነው። ሁለተኛው እና ኔሽን ቢልዲንግ የሚባለው ትንሽ ሰፋ ያለ ጉዳይ ነው። በተለይም ደግሞ እንግዲህ ዜጎች አየህ ቅድም በእናንተም ስትነጋገሩበት የነበረው ይሄ ለምሳሌ ኢትዮጵያዊነት የሚባለው ማንነት ውስጥ የሚመጡት ድርብርብ የሆነ ማንነት ይዘው ነው። አሁን ይድነቃቸው የሃይማኖት ማንነት አለው፣ ገለታው የሃይማኖት ማንነት አለው፣
ሁለታችንም ምንድነው በብሔር ማንነት ውስጥ ራሳችን ይኖረናል፣ በነገድ ማንነት ውስጥ ይኖረናል፣ በተለያዩ ተፈጥሯዊ በሆኑ የጾታ ማንነቶች ውስጥ አለን። ማዕት ማንነት ይዘን ይህን ሁሉ ይዘን የሀገራዊ ማንነት ውስጥ ነው የምንኖረው። እንግዲህ ስንኖር እነዚህ ማንነቶች ከዚህ ከሀገራዊ ማንነት ጋር ሳይጋጩ እንዴት ነው የሚኖረው የሚለውን ኔሽን ቢልዲንግ የሚባለው ወይም ደግሞ የዚህ የሀገረ መንግስት ግንባታ ይህንን ይመለከታል ማለት ነው። በተለይ አሁን ኢትዮጵያ ውስጥ የተቸገርነው ነገር ምንድን ነው? እንደሚደነቃቸው አሁን ተመልከት፣ ሁላችንም የብሔር ማንነት አለን፣ ቅድም እንዳልነው የሃይማኖት ማንነት አለን፣ የነገድ ማንነት እንበለው አለን፣ የጎሳም እንበለው አለን። ከነዚህ ላይ ህወሓትና ኢህአዴግ እንበለው ግድ የለም፣ ኢህአዴግ ከነዚህ ሁሉ ማንነቶች ላይ አንዷን ምርጥ አረገና በዚች ላይ ነው ፖለቲካ ቤት የምንሰራው። እኛ መርጠናል። የብሔር ማንነቴ ላይ ነው የፖለቲካ መስሪያ ቤት የምሰራው ብለን አላለም የኢትዮጵያ ህዝብ። ግን ካሉ ማንነቶች አንዷን የፖለቲካ ስልጣን መወጣጫ አድርጓታል። እሷም ብሔር ናት። ሃይማኖትን ከልክሏል። አንቀጽ 11 የኢትዮጵያ ህገ መንግስት አንቀጽ 11 በሃይማኖት መደራጀት ክልክል ነው ይላል እና ግን ይችን ብሔርን ወስዶ የፖለቲካ ስልጣን መወጣጫ ስላደረጋት አሁን ብሔር ማንነትና አገራዊ ማንነት እንዴት ነው የሚተሳሰሩት የሚለው የኢትዮጵያ ትልቅ የቤት ስራ ነው። አሁን በኢትዮጵያ የኔሽን የሀገረ መንግስት ግንባታ ውስጥ 3 ምዕራፎች አሉ። አሁን 4ኛው ነው አጀንዳ የሚሆነው ማለት ነው። እንግዲህ እነዚህ 3 ምዕራፎች ቶሎ ላንሳቸው። አንደኛው ምስለት ነው። ምስለት ማለት እንግዲህ የመጀመሪያው በነገስታቱ ዘመን ስቴት ወይም መንግስት የራሱ ሃይማኖት ማንነት አለው። የሚከውናቸው ባህሎችም ሊኖሩት ይችላሉ። ግን ከሁሉ በላይ ግን ስቴት የራሱ ሃይማኖት ያለው ነው። ስለዚህ ሌላው ዓለም እንደሆነው ማለት ነው። ኢትዮጵያ ላይ የተለየ ነገር የለም። ሌላው ዓለም ላይ እንደሚሆነው በዚህ አይነት የማህበረ ፖለቲካ ውስጥ የነበር ነው። ሁለተኛው የደርግ ነው። ደርግ ደግሞ እንግዲህ ይህንን ገለበጠና ምን የሚል አስተምህሮ ይዘው የመጣ ኢትዮጵያ ትቅደም። ኢትዮጵያ ትቅደም ማለት እንግዲህ ምንድነው? ደመነፍሱ ምንድነው? የብሔራዊ ማንነት ማለት ነው። እሱ መቅደም አለበት። ሌላ የብሔር ማንነት በለው የሃይማኖት ማንነት በለው ሌሎች ማንነቶች በሙሉ ተከታዮች ናቸው፣ አጃቢዎች ናቸው። ሶሻሊስት ኢትዮጵያ ወይም ደግሞ የሶሻሊዝም ተክለሰውነቷ በዛ የተቀረጸ ኢትዮጵያ መቅደም አለባት የሚል 17 ዓመት ነው የቆየው ያስተምረው። እንግዲህ ከምስለት ወደ ኢትዮጵያ ትቅደም፣ ከኢትዮጵያ ትቅደም ወዴት ሄድን? በ1983 ዓመተ ምህረት ኢህአዴግ ሲገባ የደርጉ ልክ አይደለም። ኢትዮጵያ የብሔር ብሔረሰቦች ሀገር ስለሆነች ኢትዮጵያ አይደለች መቅደም ያለባት። ታዲያ ማን ነው የሚቀድመው? ብሔር ነው መቅደም ያለበት። ስለዚህ ወደ ምን ገባን? ወደ ብሔር ይቅደም። ብሔር ይቀድማል፣ ኢትዮጵያን ሁሉ የማፍረስ አቅም አለው የሚል አስተምህሮ ውስጥ ገባን ማለት ነው። አሁን የኢትዮጵያ ብሔራዊ ምክክር እንግዲህ በኔሽን ቢልዲንግ ላይ ማለት ነው። ከዚህ 4ኛው ቻፕተር ወዴት ነው የምንሄደው ነው። ምስለት አይደለም፣ ኢትዮጵያ ትቅደም የሚለውም ትክክል አይደለም፣ ብሔር ይቅደም የሚለውም አክስሮናል፣ ብዙ አስተምሮናል። አሁን ምንድነው የምናደርገው ነው እንግዲህ። ይሄ ነው የኔሽን ቢልዲንግ በኢትዮጵያ ውስጥ የሀገረ መንግስት ግንባታ ውስጥ ትልቁ ጥያቄ። እንዴት ነው እነዚህ ማንነቶቻችንን የምንሄደው ነው። በብሔር ይቅደም ውስጥ ይሄ ኤትኒክ ፓትሪዮቲዝም ወይም ደግሞ የብሔር አርበኞች በዙ። ሀገራዊ አርበኝነት ሳይሆን የብሔር አርበኝነት በዛ። ከዚህ የተነሳ እያንዳንዱ ብሔር የራሱን አርበኛ እንትን ብሎ ታሪክ ይጽፋል። ታሪክ ሲጽፍ ደግሞ አንዱ ያንዱን ያኮሰሰ እኔ በላይ ነኝ ለማለት ማለት ነው። ወደዚህ እንትን ውስጥ ነው ያለ ነው። ስለዚህ ከዚህ ወጥተን ምን አይነት ኢትዮጵያ ውስጥ ነው የምንገባው የሚለው እንግዲህ ይሄ የኔሽን የሀገረ መንግስት ጥያቄ ነው ማለት ነው። እንግዲህ ግን ያልኩ መሰረታዊ ነገር ምንድነው? እነዚህን ጉዳዮች ለማንሳት ብሔርና አገር ማንነት እንዴት ነው የሚተሳሰሩት የሚለው አንድ አንቀጽ ጉዳይ አይደለም። አንቀጽ 8 አለ። ፕሪያምብሉን ብታየው በዛ ላይ ነው። አጠቃላይ ቅርጸ መንግስቱ የተሰፋው በዛ ላይ ነው። ፌዴራል ስርዓቱ የተዋቀረው በዛ ላይ ነው። እና የአጠባ ያህል ነው። በጣም ህገ መንግስቱ የማጠብ ያህል ብዙ አንቀጾችን የሚነካ ምክክር ነው የሚሆነው ማለት ነው። እና እንደው የሀገረ መንግስት ጉዳይ ሲነሳ እነዚህ መሰረታዊ የኢትዮጵያ ሶሺዮ ፖለቲክስ ጉዞ የኢትዮጵያ ጉዞ እነዚህ 3 ምዕራፎች አልፎ ወዴት ነው የሚለውን
የሚዳስስ ነው ለማለት ነው። መልካም። ምናልባት ቅድም በምስሉ ላይ ሳጋራ የነበረው አንድ የፊት ገጽ አለ። በዚህ ጉዳይ ላይ እንደው አስተያየት ብትሰጥ። ከዚህ ቀደም ጣምራ ፌዴራሊዝም የሚል መጽሐፍ አሳተመ ለአንባቢያን አቅርበሃል። በጉዳዩ ላይም በተለያዩ መልኩ መድረኮች ላይ ቀርበ ትንታኔም ሰጥተሃል። የተለያዩ መሰናዶች ተደርጎበታል። ያ እንዳለ ሆኖ ምናልባት አሁን ካለው ነገር ጋራ ደጋግሜ እያጋራሁት ነበር። በዚህ ጉዳይ ላይ እያይዘን አሁን ካለው የሀገራዊ ምክክር ከምንለው ጋራ እና የሀገር ግንባታ ከምንለው ጋራ እያይዘን ምንስ ማንሳት እንችላለን? ይሄ ነገር እንዳልከው ዓመታት በፊት እዛ አዲስ አበባ በነበርኩበት ጊዜ የተጻፈ ነው እና እንግዲህ ምንድን ነው አሁን ቅርጸ መንግስት ለምሳሌ ቅርጸ መንግስት አይደለም አንዱ አጀንዳ። አሁን እዚህ ያለው ምክክር እንትኑ ላይ አንዱ ቅርጸ መንግስት ነው እና ይህ ቅርጸ መንግስት አሁን ያነሳሳቸውን ነጥቦች የሚሸከም ነው እና ምን አይነት ቅርጸ መንግስት ነው ኢትዮጵያ የሚያስፈልጋት የሚለውን ስናነሳ በመጀመሪያ ኢትዮጵያ በተለይ የብሔራዊ አንድነትና የብሔር ልዩነቶች የሚያስተናግድ ሊሆን የሚችል የመጀመሪያው ነገር ኢትዮጵያውያን የጋራ እሴቶቻችንን እንቅረጻቸው፣ በአለት ድንጋይ ላይ እንቅረጸው። አሁን የጋራ እሴቶቻችን ምንድን ናቸው ስንል ዝም ብለን የጋራ እሴት አለን ኢትዮጵያውያን እንላለን፣ ግን እነማን ናቸው? ለምሳሌ ስንት ናቸው? ይጻፉ፣ በወርቃማ ቀለም እንጻፋቸው ኢትዮጵያውያን። እነዚህ እሴቶቻችን ግሩም ናቸው በእውነት። ይህ ህገ መንግስት አይደለም፣ በአድርግ አታድርግ በሚል አንቀጽ አናስቀምጠውም፣ ግን እንደ ቃል ኪዳን ሰነድ ሆነው ኢትዮጵያውያን በዚህ ዘመን የተስማሙባቸው የኢትዮጵያ የጋራ እሴት ይሄ ነው ተብሎ ይቀረጽ ነው የመጀመሪያው። ጉልላት ነው የሚባለው ቤት ሲሰራ መጀመሪያው ከላይ ጉልላት ነው ተቀመጥ፣ እሷን እንጎልላት ወይም ጉልላት እናድርጋት ነው። ከዛ ይሄ ብዙ ችግር ይፈታልናል። በተለይ ይሄ የተለያየውን ወደ አንድነት ሊያመጣልን የሚችለው ይሄ ነው። ከዛ እንግዲህ የህገ መንግስትን ጉዳይ ደግሞ ሪቪዥን እናድርግ። ህገ መንግስቱ ላይ የዜግነትና የብሔር ልዩነቶች የሚሰናሰሉባቸውን አንቀጾችም ማስቀመጥ እንችላለን። መጽሐፉ ላይ ብዙ የተነሱ አሉ እና እዛ ባሻገር እንግዲህ ኢትዮጵያ ከብሔር ፖለቲካ ተላቃ ቅድም ያልነው ብሔርን ፖለቲከኛ የፖለቲካ ጥብቆ አልብሳ ብሔርን ኳስ እጫወታለሁ። አለፈው አንስተ እንደሆነ አላቅም ከአንተ ጋር በዓለም ላይ በስፖርት ሁሉ የተከለከለ ነገር ነው የምናደርገው። ለምሳሌ አማራና ትግሬን በቦክስ እናደባደባለን። ይሄ በጣም ወንጀል እኮ ነው። በዓለም ላይ በማንነት ላይ የተደረገ ጥቁርና ነጭ እየተደባደቡ ነው ምናምን ብለህ በእግር ኳስ ባታጫውታቸውም ቦክስ አታደባደብም። የማንነት ስፖርት ውስጥ አይገባም። ከዚህ ውጭ ነው መሆን ያለ። እኛ ሀገር ኦሮሞና ትግሬ እየተጫወተ እግር ኳስ ተጫውቶ ኦሮሞ አሸነፈ ምናምን ቁንጅና ሁሉ ያወዳድራሉ። ቁንጅና የትግሬዋ ቆንጆ የአማራው ቆንጆ ምናምን የሚባል ነገር አለ እና እነዚህ ማንነት ላይ የሚደረጉ ጨዋታዎች ችግር አለባቸው። ከዚህ ፖለቲከኛ ማድረጉ እናውጣውና ግን እሴቶቻችንን ቋንቋዎቻችንን የሚጠብቅ አንድ የአርበኞች ቤት እንስራ። በሌላ በኩል ግን ሲቪክ የሆነ የፌዴራል ስርዓትን ገንባና ላላይ ምክር ቤቱ ታዕታይ ምክር ቤት የምንለው አፐር ሃውስ ሎወር ሃውሱን አሁን በዚህ በተቀመጠው በምታሳየው አይነት መንገድ ተዋቅሮ ብንሄድ አስታራቂ ሊሆን ይችላል። ሁለት የተለያዩ ያስተምህሮ ቅራኔዎች አሉ ኢትዮጵያ ውስጥ። አሁን ምክክር የሚያስፈልጋቸው ሁለት ያስተምህሮ የዶክትሪን ቅራኔዎች አሉ። ወንድሜ ይድነቃቸው ምክክር የሚያስፈልገን የዶክትሪን ቅራኔ ስላለ የብሔር ወይም ደግሞ እነዚህ በአማርኛ ምንድነው ብሔር አይነኬ ነው የሚል ብሔር የፖለቲካ መሳሪያ መሆን አለበት የሚሉና የለም ሲቪክ ነው መሆን ያለበት የሚሉ ሁለት ያስተምህሮ ቅራኔዎች አሉ። እነዚህን ቅራኔዎች አንዱን ገፍትሮ ከመሄድ በዚህ መንገድ ተቻችሎ መሄድ ይቻላል፣ አስታራቂ መካከለኛ ሀሳብ ይሆናል የሚል የቀረበ ነው። ይኸውልህ አቅርቤ አሁን እዚህ ምክክሩ ላይ አልተጋበሱም። ብጋበዝ ነገሩ መጀመሪያ ጥያቄ አንስቻለሁኝ። የምክክር ኮሚሽኑ ሲዋቀር ትክክል አይደለም። ኮሚሽን እንደዚህ አይቋቋምም።
ገለልተኛ መሆን አለበት ስል ነበረ። ለዛ ነው ማለት ነው። መልካም። ምናልባት በዚህ ጣምራ ፌዴራሊዝም የሚለውንም አንስተን ወደፊት በደንብ ቆይታ እናደርግበታለን። ከዛ ላይ የሚነሱ ሀሳቦች ስላሉ ወደ መጨረሻው ርዕሰ ጉዳያችን እናምራ። እንግዲህ በምክክር ኮሚሽን ከተያዘው ነገር አንዱ የአዲስ አበባ ጉዳይ ነው። ደግሞ እንደ ሀገርም ያለው የፖለቲካ ጉዳያችን ላይ ያው ጊዜህን እውቀትንም ሰጥተን እንደምትከታተለው ሁሉ ትንሽ ደግሞ ለአዲስ አበባ ጉዳይ ላይ የሆነ የሳሳንት ልብ አለህና በዚህ ጉዳይ ላይ ደግሞ ትንሽ ቆይታ እናድርግ። እንግዲህ በአዲስ አበባ ጉዳይ ላይ በምክክር ኮሚሽን የቀረበ ሀሳብ አለ። እሱም ምንድነው? ወደ 4 አማራጮች ያቀረቡት ነገር አለ። ይሄ በምስሉ ላይ የሚታየው በምክክር ኮሚሽን ላይ ያው እንዲወያዩ የቀረበላቸው ሰነድ አጀንዳ ነው ያለው የአዲስ አበባን ጉዳይ ዕጣ ፈንታ መወሰን አስመልክቶ። በዚህ ጉዳይ ላይ ምን አስተያየት አለ? በጥያቄና በሀሳብ ያዳብረን እንሄዳለን። የአዲስ አበባ ጥያቄ በደንብ አርቲኩሌት አልተደረገም። እዚህ እንትን ላይ እዚህ ክፍል ላይ በደንብ አልተገለጸም። አዲስ አበባ በመሰረቱ ያሉባት ችግሮች ግዙፍ ናቸው። እንግዲህ ኢትዮጵያ ውስጥ የዚህ የዴሞክራሲያዊ ብሔርተኝነት የሚባላል አይደለም። ዴሞክራሲያዊ ብሔርተኝነት የሚባለው አስተምህሮ እስካሁን ገዥ ነው ኢትዮጵያ ውስጥ። ዴሞክራቲክ ናሽናሊዝም ይሉታል እና የዴሞክራቲክ ናሽናሊዝም ማለት ልማታዊ ብሔርተኛ ሁን ማለት ነው። እንግዲህ ብሔርተኝነትህን አጥብቀህ ይዘህ ለልማት ስራ ኮምፒቲቲቭ ሁን ነው። ግን የሌላውን አፍንጫ ደግሞ አትንካ ይላሉ። እንግዲህ ሌላውንም ደግሞ እንዳትነካ፣ ግን በአማራነትህ በትግሬነትህ ወዘተ ያንን ለልማት አውለው የሚል ነው። በዚህ ህገ መንግስቱ ነው ያለችው። በዚህ ጊዜ እንግዲህ ምንድን ነው አዲስ አበባ ልዩ ችግር ውስጥ ገባች። ልዩ ችግር ውስጥ ያስገቧት ብዙ ኢንተረስቶች ተፈጠሩ። አንዱ የማንነት ጉዳይ ነው የገጠማት ችግር። አሁን እዚህ መነሳት አለ። የማንነት ማለት እንግዲህ አንዱ ድንገት ይነሳና አዲስ አበባ የሚባል ማንነት ተፈጥሯል። ስለዚህ አዲስ አበባ ነዋሪ አማራም አይደለም፣ ትግሬም አይደለም፣ ኦሮሞም አይደለም፣ አዲስ አበባ ተብሎ በአዲስ አበባነት የማንነት ማዕቀፍ ውስጥ እስከ ፌዴሬሽን ምክር ቤት ድረስ መቀመጫ ይሰጠው ምናምን የሚሉ ሰዎች ተነስተዋል እና ብዙ ጊዜ ክርክር ላይ አዳምጫለሁ። ይሄ አንድ ነገር ሆኗል። ሌሎች ደግሞ የለም ይሄ ተፈጥሯዊ ነው፣ የአማራነት፣ ትግሬነት፣ ኦሮሞነት ሁሉም ይኖራል አዲስ አበባ። ያንን ይዘው ነገር ግን በፖለቲካ ኮሚኒቲ ሆኖ እስከ መጨረሻው የስልጣን ክፍል ድረስ መጋራት አለበት ብለን መከራከር አለብን። ይሄ የህገ መንግስቱ መሰረቶች የሚነቀንቅ ነው፣ ግን መታገል አለብን የሚሉ ናቸው። እንግዲህ ከማንነት አንጻር አዲስ አበባ ከባድ ውጥረት ላይ ነው የኖረችው። ከባድ ይሄ ማንነት የሚባለው ማለት ነው። ምክንያቱም ማንነት በሀገሪቱ ፖለቲካ ውስጥ በጣም ወሳኝ ስለሆነ ለኢኮኖሚ ክፍፍል ወሳኝ ነው፣ ለአስተዳደር ጉዳይ ወሳኝ ነው። በዚህ መካከል ህዝብም አይደለሽም፣ ብሔርም አይደለሽም፣ ብሔረሰብም አይደለሽም ተብላ ህዝብ ሁሉ አይደለችም ተብላ የተገፋች ከተማ ናት። ፌዴሬሽን ምክር ቤት ያልተቀመጠችው ህዝብም ብሔርም ብሔረሰብም አይደለችም በሚል ነው። ይህ አንድ ነው። ሁለተኛው 7 የሚደርሱ የፍላጎት ግጭቶች አሉባት ከተማ። ፍላጎት ግጭቶች ወይም ኢንተረስት። አንደኛው የአዲስ አበባ ህዝብ ፍላጎት ነው። የአዲስ አበባ ህዝብ የራሱ ፍላጎት ነው። ይሄ ፍላጎት ራስን ማስተዳደርን ይጨምራል። ዋናው እሱ ራሴን ማስተዳደር አለብኝ፣ እንደ ህዝብ ራሴን ማስተዳደር አለብኝ። ሰልፍ ጋቨርናንስ የሚባለው ከባድ ፍላጎት አለው። ይሄ ፍላጎቱ ግን በህገ መንግስት አንቀጾች ሲከለከል ታየዋለህ። አሁን ከፍ ሲል እንዳልነው ብሔር ብሔረሰብ ህዝብን ስላልሆነ ተብሎ ለምሳሌ ፌዴሬሽን ምክር ቤት ውስጥ አንድ መቀመጫ አዲስ አበባ የላትም። በህገ መንግስቱ አንቀጽ 49 ላይ የተቀመጠ አንድ አንቀጽ አለ። ምን ይላል? የአዲስ አበባ አስተዳደር ራሱን ያስተዳድራል። በእንግሊዝኛው ደግሞ በጣም የሚያስገርመ ህዝቡ ነው ይላል እና ይህ በጣም አስገራሚ ነገር ነው እና በዚህ ምክንያት ግጭቶች አሉባት፣ ከፍተኛ ህመም አለባት አዲስ አበባ በዚህ በራስን በማስተዳደር ረገድ። ሁለተኛው የፌዴራል መንግስት ፍላጎት ነው። የፌዴራል መንግስት ፍላጎት በአዲስ አበባ ላይ ከዚህ ከአዲስ አበባ ህዝብ ፍላጎት ጋር እየተቃረነ ነው። አዲስ አበባ ህዝብ ራሱን ማስተዳደር ይፈልጋል። የፌዴራል መንግስቱ ደግሞ ብዙ እጁን አስገብቶ እኔ ነኝ የምከረክምሽ፣ እኔ ነኝ የማስተዳድርሽ ባይ ነው። አሁን አንዳንድ ተቋም ለምሳሌ ፖሊስ፣ የአዲስ አበባ ፖሊስ ያየህ እንደሆነ እኮ አሁን ባለው ሁኔታ
አዲስ አበባ ፖሊስ ዋና እንትን የሚመድብላት እኮ ፌደራል መንግስት እኮ በፊት እንትን ነበር ምንድነው የዚህ አንድ ሚኒስቴር መስሪያ ቤት ነበር የፈረሰ የፌደራል ጉዳዮች ነው ምናምን የሚባል እንደዛ አይነት በአንድ መዋቅር ስር እየሆነች በፌደራል መንግስት ስር እየሆነች ፖሊስ እንኳን አስፈጻሚውን እንኳን እንዳይኖራት የራሷ እንዳይኖራት ነው እና የፌደራል መንግስት እጁ ብዙ ነው በጣም ብዙ ነው ይሄ አንድ ችግር አለባት ሶስተኛው የክልሎች ፍላጎት ክልሎች ደግሞ በጣም የሚያስገርምህ ነገር አዲስ አበባ ብዙ ሀብት ነው ያለው አሁን አንድ በቅርብ የወጣ እንትን ጥናት እንዳየነው ወደ 90% የሚሆኑ የአገሪቱ ባለሀብቶች አዲስ አበባ ነው ያሉት የሚገርም ነገር ስለዚህ ምን ያደርጋሉ መሰለ ክልሎች የሆነ ከዚህ ከማንነት ጋር ያለ ፍላጎት ችግር ሲገጥማቸው የሆነ ፍላጎት ሲኖራቸው ተጭነው አዲስ አበባ ይመጣሉ አዲስ አበባ ይመጡና አዲስ አበባ ውስጥ ያለ የኮንሶ ተወላጅ አዲስ አበባ ውስጥ ያለ የትግሬ ተወላጅ አዲስ አበባ ውስጥ ያለ የአማራ ተወላጅ አዲስ አበባ ውስጥ ያለ ኦሮሞ ተወላጅ እያሉ አዲስ አበባን ግንጥልጥል ያደርጓት የአዲስ አበባን ዩኒቲ ይሄ አዲስ አበባ ህዝብን ዩኒቲ ይከፋፍሉታል በየስብሰባው በየአዳራሹ የምስጢር ስብሰባ ያደርጋሉ እና ይሄ በአዲስ አበባውያን ዘንድ ከፍተኛ የሆነ ችግር ፈጥሮ ነው የቆየው የክልሎቹ ፍላጎት ማለት ነው እንደዚህ ሌላው የኢትዮጵያውያን ፍላጎት ደግሞ አለ ኢትዮጵያ ዋና ከተማቸው ናት ሮጦ ማምለጫቸው ናት መግቢያቸው ናት እና ይቺ ከተማ የሁላቸው ትሆን ዘንድ ከፍተኛ ፍላጎት አላቸው ኢትዮጵያ በየቦታው ብዙ ቦታ ሲሄዱ መገፋት የሚሰማቸው ወደ አዲስ አበባ ሲመጡ ኢምብሬስ የመደረግ ወይም ደግሞ የታቀፍ ስሜት ስለሚሰማቸው ማለት ነው እና የዚህ ህዝብ ፍላጎትም አለ የአፍሪካውያን ፍላጎት አለ አፍሪካውያን ዋና መቀመጫችን ናት የአፍሪካ ዋና ከተማ ናት ብለው እነሱም ደግሞ ፍላጎት አላቸው የዓለም አቀፉ ማህበረሰብ ብዙ ተቋማትን ያቆማሉ እንደ ኢሲኤን እንደምታውቀው ያስቀመጠባት ከተማ ናት ሰባተኛ የኦሮሚያ ፍላጎት ነው የኦሮሚያ ፍላጎት ደግሞ ተጨማሪ ፍላጎት ነው እንግዲህ እንደ ክልሎቹ ሁሉ አንድ የጋራ የሚቋደሰው አለው ከዛ ደግሞ ልዩ ፍላጎት ደግሞ አለው የኦሮሚያ ክልል ይሄ ልዩ ፍላጎት ምንድነው አንዳንድ ጊዜ መሬቱ ሁሉ የኔ ነው ይላል ቀረጥ ሁሉ ማስከፈል አለብኝ ምክንያቱም መሬቱ የኔ ነው አዲስ አበባ አስተዳደር ቀረጥ ሊቀበል ነው አንዴ ደግሞ መቀመጫ የኔ ይላል ዋና መቀመጫ አዲስ አበባ ነው ይላል ይሄ ደግሞ በህገ መንግስት አልተቀመጠም በፌደራል ህገ መንግስት የለም በቻርተሩ የለም በኦሮሚያ ህገ መንግስት የለም እንደዚሁ ህገ ወጥ በሆነ መንገድ የኦሮሚያ ፖሊስ የኦሮሚያ ፍርድ ቤት የኦሮሚያ መንግስት ተቀምጦ ነው የምታየው እነዚህ የአስተዳደር ግጭቶች በከፍተኛ ሁኔታ መዋቅራዊ ችግር ፈጥሮባታል አዲስ አበባ እና ይሄ ጉዳይ የሚፈታው ዝም ብሎ አዲስ አበባን ክልል እናርጋት ምን እናርጋት ከሚል ጋር ብቻ ሳይሆን ከፍተኛ የሆነ የዚህ የብሔር እና የብሔራዊ ማንነት መተሳሰሪያ መርሆ ሲፈተሽ መላ ሲያገኝ አብሮ የሚፈተሽ ነው የሚሆነው ማለት ነው ሶስተኛ አዲስ አበባ ህዝብ ራስን ማስተዳደር ቅድም ያልኩት ነው አራተኛ ቻርተሩ ራሱ በጣም የሚያስገርም ነገር አንድ አሳዛኝ ነገር ላንሳና ልጨርስ የአዲስ አበባን ቻርተር ያየው እንደሆነ ለምሳሌ ስለ አዲስ አበባ ምክር ቤት መፍረስ ሲያነሳ ምክር ቤቱ በሁለት መንገድ ሊፈርስ ይችላል ሌላ አንቀጽ 17 ላይ አንደኛው አፍራሽ ባለው ራሱ ነው ይሄ ዴሞክራሲያዊ ነው ማለት እንግዲህ ምክር ቤት ራሱን ሊያፈርስ ይችላል ዲዞልቭ ሊያደርግ ይችላል ይሄ የተለመደ ነው የተማገረ ሁለተኛው አፍራሽ ግን ፌደራል መንግስቱ ነው በጣም የሚያሳዝን ነገር እንግዲህ የአዲስ አበባ ህዝብ መርጦ ማለት ነው የአዲስ አበባ ህዝብ መርጦ እናንተ ትመሩኛላችሁ ያላቸውን የአዲስ አበባ ህዝብ አይደለም ያፈርሳቸው ፌደራል መንግስት ካቢኔው ወይም ደግሞ ምንድነው ፓርላማው በቃ እናንተ ትንሽ በስልጣንም በምንም መባለግ ችግር ስላየሁባችሁ ብሎ ወደ የቤታቸው ሄዱ ሊላቸው ይችላል ማለት ነው እንግዲህ ተመልከቱ እና ይሄ በዲሞክራሲ አሰራር ውስጥ በጣም አሳፋሪ ነው የክልል ለምሳሌ በመዋቅር ውስጥ አሁን ቀበሌ ነው ያለው አይደል ቀበሌ ያለ ወረዳ አለ ዞን አለ ክልል አለ አይደል የቀበሌውን ምክር ቤት የወረዳው ምክር ቤት ሊያፈርሰው አይችልም የዞኑ ምክር ቤት የወረዳውን ሊያፈርሰው አይችልም የክልሉ ምክር ቤት የወረዳውን ምክር ቤት ሊያፈርስ አይችልም ምክር ቤት አይፈርስም ምክር ቤት የሚፈርሰው በራሱ በህዝብ ነው የሚፈርሰው ወይም ደግሞ በራሱ በአብላጫ ድምጽ የሚፈርስበት እንትናል እና ይሄ የበላይነታችን የሚባለው ስለዚህ ከዲሞክራሲያዊ አሰራር በጣም የተፈታ ነው እንደዚህ አይነት ውስብስብ ችግር ውስጥ ነው ያለችው አዲስ አበባ ከፍተኛ ውስብስብ ችግር ውስጥ ነው ያለችውና እንደው እነዚህ ጉዳዮች ተብላልተው
ምሁራንም ጽሁፍ አቅርበው አዲስ አበባ ላይ ብዙ ጥናት የሰሩ ሰዎችም አቅርበው መፍትሄ የሚያገኝ ነው። ግን የመጨረሻው ማሰሪያው ነገር ምንድነው? አሁን ቀውስ ላይ ነው ያለነው እና የቀውሱ ክራይሲስ ምንድነው ያልነው ቅድም ጦርነት የማቆሙ ዲያሎግ ካለቀ በኋላ ነው ወደዚህ የምንመጣው ለማለት ነው። መልካም ወንድም ገለታው እጅግ አድርጌ አመሰግናለሁ። በእርግጥ ይሄ ያነሳነው ጉዳይ ራሱን የቻለ ምዕራፍ ነው። ይሄ ፋኖስና ብርጭቆ የሚለው ቀላል ነገር አይደለም። በውስጡ የያዛቸው የተለያዩ ነገሮች አሉ። የአዲስ አበባን ሰቅዞ የያዙ ማዕከላዊ ችግሮችና የመውጫ መንገዶች ይላል። የቸገረን ነገር ይሄ ስለሆነ አንድ ሰቅዞ የያዘን ነገር ምንድነው፣ መውጫውስ መንገድ ምንድነው የሚል በጥናት የተደገፈ ጽሁፍ ነው። ከዚህ በፊትም የተለያዩ ያንተ ጽሁፎች ጥናታዊ ጽሁፎችን በነጋሪት ቲቪ ላይ ሰፋ ያለ መሰናዶ አቅርበናል። በዚህ ጉዳይ ላይ ምን እንደውም በሚቀጥለው ሳምንት በሚኖረን መሰናዶ የአዲስ አበባን ጉዳይ በተመለከተ ይሄንኑ መሰረት አድርገን ሰቅዞ የያዛትን አዲስ አበባ ችግሮች ምንድናቸው፣ መፍትሄውስ ምንድነው፣ መውጫው መንገድ የሚል ሁሌ እንደምንለው ያው እነሱ አዲስ አበባ እንዲህ ነው ብለው እየመከሩ ምን እያደረጉ ነው ያሉት ውጤታማ እንደማይሆን በተደጋጋሚ አስረጅ የሆኑ ሀሳቦችን አቅርበናል። እኛም ልክ እንደዚሁ ለታሪክ ይኸው እንደዚህ ሰንድ ያስቀመጥከው ነገር አለ በጽሁፍ በተንቀሳቃሽ ምስል ደግሞ ይሄን ምን ይመስላል የሚለውን ነገር እንዲሁ ሰንደን እናስቀምጥና ለታሪክ እናስቀምጠዋለን። አገር እንዳይቀጥልም ነገ ተነገ ወዲያ የተሻለ ነገር እንዳይመጣ ተስፋ እናደርጋለን። አንተም እኔም ማናችንም በዚህ ሀገር ጉዳይ ያገባናል የምንል ሰዎች ሰፊው ጊዜያችንን ሰጥተን እንዲህ የምንነጋገረው ዝም ብለን አይደለም፣ ነገን ተስፋን በማድረግ ነው። ዝም ብለን አይደለም ተስፈኞች የምንሆነው። ልክ እንደዚህ ደርዝ ያለው ሀሳብ ስላለንም ጭምር ነው። መሬት ተነስተን ስላመጣልን የሆነ ነገር እንደው ስለመጣልን ብለን የምንናገረው ነገር አይደለም። ዛሬ ላይ አንተ ስለ አዲስ አበባ ቅድም ይህን ስትናገር ዝም ብሎ አይደለም። ችግሮቿ ምንድነው፣ መፍትሄዎቿስ ምን መሆን መቻል አለባቸው ብለህ በ2015 ዓመተ ምህረት አስቀድሞ እንዲህ ተዘጋጅተበት የሰነድከው ጽሁፍ አለ። ሌሎችም እንደዚህ ያዘጋጁታል። በሌሎችም ጉዳይ ላይ እያንዳንዱ ነገር ወተን እዚህ ጋር ስናወራ መሻታችን ስለሆነ ወይ ፕላትፎርሙ ስለፈቀደልን ወይ እንደ የፖለቲካ አባዜ ኖሮብን ጭምርም አይደለም። መውጫውንም ችግሩም መንገዱም አለ። ስለዚህ እንደ ሀገር ችግር አለብን። ከችግሩ ለመውጫው ግን አሁን እየተደረገ ያለው ነገር አግባብ ስላልሆነ እባካችሁ ከዚህ ነገር መለስ በሉ ነው ጩኸታችንና አሁንም ቢሆን ይህን ነገር ከማለት ወደኋላ አንልም። ስለዚህ በሚቀጥለው ሳምንት በዚህ ጉዳይ ላይ እንግዲህ ወንድም ገለታው ልክ እንደወትሮው አስቸግራለሁ። ይሄንም ራሱን ነው፣ ሌላ ምንም አንፈትሽም። አዲስ አበባ ችግሮቿ ምንድናቸው፣ መፍትሄዎቿስ አሁን ላይ ካለው ሀገራዊ ምክክር ያስኩት ከሚለው አጀንዳ ጋር እያነጻጸርን እያንዳንዱን ሀሳብ እናነሳለን። እስካሁን ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ምናልባት የማጠቃለያ ሀሳብ ካለ እንድሰጥ እድሉን ልስጥ። እኔም እጅግ በጣም አመሰግናለሁኝ። ምናልባት ማጠቃለያ በጣም አጭር ነገር፣ ይህን ርዕሱን ስታሳይ 5ኛ ክፍል ሆነን ፋኖስ አማርኛ አስተማሪያችን ፋኖስ እና ብርጭቆ የሚል ግጥም አነበበልን እና አንድ ፋኖስ ነበር በስራው የኮራ እንዲህ ሲል ተጣላ ከብርጭቆ ጋር ይላል እና ፋኖስ ያው የተለመደ ነገር ስለሆነ በስዕል ይታየኝ ነበረ እና ምን ይጣላሉ ምን አጣላቸው። በጣም ፊሎሶፊካል ነው ለካ በኋላ ነው ማስተውለው እና እዚህ ላይ እንደ ርዕስ የመረጥኩት የአዲስ አበባ ችግር የሀገራችን ችግር በሙሉ አሁን ምክክሩን ተመልከት። አንድ ፋኖስ አለ በስራው የኮራ በወታደር የኮራ በጠመንጃ የኮራ ሌላውን አታስፈልገኝም ብሎ ገፈተር የሚያበራውን የተማረውን ስኮላሩን በሙሉ አባረውታል። እንግዲህ ተመልከትና ግን ለባት አስፈልገኝም ብለው ነው ምክክር እየተደረገ ያለውና አዲስ አበባም ውስጥ ይሁን በኢትዮጵያ ደረጃ ስለ ኔሽን ቢልዲንግ በአጠቃላይ ስለ ሀገረ መንግስት ምክክር ስናረግ እነዚህ ሁለት ኃይሎች አብረው ነው ማብራት ያለባቸው። አብረን እናብራ አለበለዚያ ሀገር አይረጋም እንደሚል ነገር ብቻ ተናግሬ መጨረስ ደስ ይለኛል። መልካም፣ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ዳግም በሌላ መሰናዶ እስክንገናኝ ድረስ እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ወንድም ገለታው። እኔም እጅግ በጣም አመሰግናለሁ ወንድም ይድነቃቸው። እኔም እግዚአብሔር ያክብርልኝ። መልካም ቀን። አድማጭ ተመልካቾቻችን የነበረን መሰናዶ ይህንን ይመስል ነበር። ካነሳነው ሀሳብ ይጠቅማል ሊሆናል ያላችሁ ነገር እንዳገኛችሁ ተስፋ አደርጋለሁ። በርዕሰ ጉዳይ ላይም አብረን ቆይታ ያደረገው ገለታው ዘለቀ ነው። በቀጣይ በሌላ መሰናዶ እስክንገናኝ ድረስ በያላችሁበት ሰላም ነው።